ሰሞኑን አንድ ፊልም ያየሁኝ ነበር ግሩፕ ምን The Man Who Knew Infinity ኢንፊኒቲውን የሚያቅሰው የራማኑጃን ታሪክ እኔ መጽሐፉን አንብቤዋለሁ ከዚህ በፊትም በጣም በተከታታይ የፌስቡክ ላይ የሱን ታሪኮች አጋርተ ነበር ራማኑጃን ውስጥ ነው እንዲያውም አንድ ሰው እኔ ፊልሙን አይቼዋለሁ ብለህ ከዛ ያልካት ነበረች አርቲክሏን ስትጀምር ትዛለኝ አንድ ሰው ባይል ያፈሰው እዛ ድረስ በጣም ነው የምወደው ራማኑጃንን እንደውም የዩቲዩብ ቻናል ላይ ምንኮ ሰርቻለሁ እንዴት አገኘሽው ፊልሙ ጥሩ ነው ምናልባት አንዳንድ ጊዜ ከመጽሐፍ ብዙ ወደ ፊልም ሲቀየሩ ያን ያህል ላይሆን ይችላል አንተ ለምሳሌ ስታነበው ከመጽሐፉ ጋር ያለው ልዩነት ግን ራማኑጃን ቀድሞ ለማያቅሰው ሳይሆን አሁን ጥሩ ኢንሳይት ሰጥቶኛል ስለሱ እንዳውቅ የሆነ አንድ ነገር የሚባል ነገር እኮ አለ don't judge a book by its cover መጽሐፍን በከቨሩ አትገምተውና don't judge a book by its film ምናምን የሚባል ነገር አለ እኮ ብዙ ፊልሞች ላይ የሚገጥመው ግን እኔም ፊልሙን አይቼዋለሁ እሺ እንዴት ትንሽ ያው ቆንጆ ነገሮች ቢገቡ እምላቸው ነገሮች አልገቡምና ትንሽ ቅር ብሎኛል እንጂ በጣም ቆንጆ ነው ግን አጠቃላይ ስለ ራማኑጃንን ብናነሳው በጣም ጥሩ ነው ምክንያቱም በሂሳብ ዓለም ከአርኪሜዲስ ከኒውተን የሚነሱበትን የራማኑጃንም ነገር ሲነሳ ደግሞ እንደውም ለሂሳብ ዓለም የፍቅር ታሪክ ያህል የደመቀ ታሪክ ያለው ነው የሚባለው አይደል the most romantic story in the history of mathematics እና ልክ ምንድነው ያስባለው እንደው ምንድነው የሚሉት ለሙዚቃ ሞዛርት ከሆነ ለፊዚክስ አንስታይን ከሆነ ለማትማቲክስ ራማኑጃን ነው እና ነው የሚገርመው እርግጥ አሁን የአርኪሜዲስ ታሪክም ይገርማል ራቁቱን ዩሬካ ያለ ጮኸው የጋውስ ታሪክ ይገርማል በልጅነቱ ከአንድ እስከ 100 ደምር ብሎት አስተማሪው በአንድ ደቂቃ ሌላ ቀን ነው አለ እና ሁሉም ይገርም ታሪክ አላቸው ግን የራማኑጃን ግን ይገርማል በቃ የሆነ ሮማንቲክ ስቶሪ ነው የሆነ የፍቅር ታሪክ የመሰለ ሂሳብ ውስጥ የፍቅር ታሪክ የመሰለ ታሪክ ያለው ሰው ገለጻው ራሱ የሚገርም ነው ራማኑጃን ከመጀመሪያው ከልጅነቱ እስከ መጨረሻው ድረስ በጣም በፍጥነትና በሂሳብ ዕውቀቱ ምክንያት የነበረው ነገር መሰለኛ የፍቅር ታሪክ ያህል እንዲታወስ ያደረገው ነው የሆነ ለምሳሌ አብዛኛው ትልልቅ የሂሳብ ሊቃውን ትልልቅ መምህራን ነበራቸው እሱ አልነበረው በልጅነቱ ነው የሞተው 32 አመቱ ልክ አሁን ቻይናውያኖች የሚሉት ነገር አለ አማልክቱ የሚወዷቸው በልጅነታቸው ይሞታሉ አሁን ለምሳሌ ቼጉቬራ ነው ብሩስ ሊ በልጅነቱ ነው የሞተው አሉ አይደለ ብዙ በጣም ብዙ በሙዚቃም በሁሉም ነገር መንገሻ እና ብዙ ጊዜ እንደዚህ ካይሻቸው ህይወታቸው ኢፌክቲቭ ቶሎ በዚህ ምን ነው የተሰራው የሚያስብሉ እና ህይወታቸው ምትጣፍጥ ትንሽዬ የሆነ ፍቅር ታሪክ መሰለች ነገር ይኖርና ራማኑጃንም እርግጥ ሌላም አለ አሁን ለምሳሌ ጋልዋ የሚባል ፈረንሳዊ ሂሳብ ሊቅ አለ ልክ እንደሱ አይነት በልጅነቱ ነው የሞተው ልክ እንደ ፑሽኪን በሆነ በክብር ጉዳይ ወይ በፍቅር ጉዳይ ከሆነ ሰው ጋር ተጣልቶ ዲዊል አድርገው ምናምን ነገር በጥይት ተታክሶ ነው የሞተው ያው እሱ በ22 አመቱ ምናምን ነገርና እንደውም ሊሞት ሲል ወንድሙ ሲያለክስ እንግዲህ ከመሞቱ ከአንድ ቀን በፊት ግኝቶቹን እየጻፈ ነበር ጋልዋ እና ወንድሙ ሲያለክስ እባክህ አታልቅስ ወንድሜ በ21 አመት ለመሞት ጥንካሬ ያስፈልገኛል ምናምን ብሎታልና ልክ እንደዛ ነው የራማኑጃን 32 አመት ነው የኖረው በዛ ውስጥ ግን ወደ 3900 የሚሆኑ የሂሳብ ግኝቶችን የሂሳብ ቴረሞች አይደንቲቲዎች ምናምኖች ሰርቶ ነው የሞተው ምንም አይነት ትልቅ አስተማሪ አልነበረውም እና የሚደንቅ ነው እና ሶስት ልጅነቱን ህንድ ነው የተወለደው ደቡብ ህንድ ኩምባኮና ነው እና የምትባል ከተማ በጣም ሞቃት እንደውም በቃ ድሬዳዋን ምናምን ያስታውሳል በቃ ሞቃት ቦታ አቧራ
ይሄ ጋሪው ምናምኑ ያለበትና እኔ ድሬዳዋ ስለሆንኩኝ በጣም ሪሌት አደርጋለሁ ማለት ሁኔታው ምናምኑ በጣም ተመሳሳይ ነው። ለምሳሌ ድሬዳዋ ውስጥ በነገራችን ላይ አንዳንድ ቤቶች አሉ አሁን ህንዶች የሰሯቸው ቤቶች እና ተመሳሳይ ነገር ታያለሽ ተመሳሳይ ነገር እና ለምሳሌ አሁን ራማኑጃን ህንድ ሄዶ እንትን እንግሊዝ ከሄደ በኋላ ቃል አኩልኝ ምናምን ብሎ ሲልክ ታማሪንድ ላኩልኝ ይላል። ታማሪንድ ማለት እንትን ነው ሮቃ ማለት ነው። ሮቃ ድሬዳዋ አለ። ሮቃ የሚባል በጣም የሚገርም ፍሬ ነው። የሚገርም ለምሳሌ እንደ መጎምዘዝም ይላል እንደ መጣፈጥም ይላል። የሆነ የሚገርም ህንዶች ጋር በጣም ከፍተኛ ለምግብ ዝግጅት ነው የሚጠቀሙበት ነው። በጣም ውድ ነው እና ድሬዳዋ ገንደ ሮቃ የሚባል ሰፈር ሁሉ አለ። ሮቃ ያለበት ሰፈር እና ከድሬዳዋ ጋር ሪሌት ያደርጋል። ለዛ ይመስለኛል የወደድኩት ይሁን ይችላል። ያደገበት ቦታ በቃ ሙቀቱ ሽርጥ ለብሶ ከላይ ከወገብ በላይ ራቁት ነው ምናምን ነገር ሰው እንደዛ ነው ዞር ዞር የሚለው ምናምን ነገር ፊልሙ ላይም እነዛ አይነት ሲኖች ሲመጡ በቃ ውበት አለው። ህንድን መቼም የካልቸር ነገር ልብሱም ምግቡም ሁሉ ነገር ሲቀላቀል ሌላ ውበት አለው አይደል? እሱን አይነት ዳይቨርሲቲ ሰጥቶታል። ከዛ ደግሞ ቤተሰቦቹ ብራህማን የካህን ዘር የሚባሉ ናቸው አይደል? እና እነሱ እናቱ መንፈሳዊ ዝማሬ ትዘምር ነበረ። የመንፈሳዊ ታሪኮችን እየነገረችው እሱን እየሰማ ነበር ያደገው። ከዛ ከፍ ብሎ ወደ ትምህርት ቤት ከገባ በኋላ ደግሞ በዚሁ በጣም ባይምሮ ፍጥነት ምክንያት ከአስተማሪዎቹ ጋር የሚገጥሙት ነገሮች አሉ። የሚገርምሽ መጀመሪያ አካባቢ ብራይት ልጅ ነው ያው ግን ሁሉንም ትምህርት ጎበዝ ነው። ግን ከ3ኛ ክፍል ጀምሮ ራማኑጃንን ሂሳብ ማስተማር ከባድ ነው ማለት ልክ ጸጋዬ ገብረመድህንን አማርኛ ማስተማር እንደማ አንዴ ጻፍካት አለች እችን እንትን ፌስቡክ ላይ አርቲክል አረካት። በጥቂት አመታት ውስጥ በሂሳብ ከጓደኞቹ ብቻ ሳይሆን ከአስተማሪዎቹም በልጦ ርቆ ሄደ። አንዴ የነራማኑጃን ክፍል የሂሳብ መምህር እያንዳንዱ ቁጥር ለራሱ ስናካፍለው ምን ጊዜም ውጤቱ አንድ ነው አለ። ለምሳሌ 2 ሲካፈል 2 አንድ ነው። ምክንያቱም 2 ማንጎዎችን ለ2 ሰዎች ብንሰጥ እያንዳንዳቸው 1 ማንጎ ነው የሚደርሳቸው። 6 ሲካፈል 6ም ውጤቱ አንድ ነው። ምክንያቱም 6 ማንጎዎችን ለ6 ሰዎች ብንሰጥ እያንዳንዳቸው ሲል ራማኑጃን አቋርጦት 0 ለ0 ሲካፈል 1 ይሆናል። ምንም ማንጎ ለምንም ሰዎች ብናካፍል ምንም ሰዎች አንድ ማንጎ ይደርሳቸዋል ማለት ነው። አስተማሪው ምን ይመልስ? እና የከበደ ሚካኤልን ግጥም እንደም እዚህ ከተነሳታል አይደል? አይ አስተማሪ ያለበት አባዜ አስተዋይ ተማሪ በጠየቀው ጊዜ እና እንዳልከው ነው በጣም ከባድ ተማሪዎችን ማስተማር ለአስተማሪዎቹ ፈተና ይሆናል። ከ3ኛ ክፍል ጀምሮ በቃ አስተማሪዎቹ እየከበዳቸው መጣ። ግን ምንድነው ሂሳብ ቢችልም ሌሎችንም ትምህርቶች ያጠና ነበር። በኋላ ላይ ግን 4 5 6 ምናምን እየሄደ ሲመጣ የሆነ ጊዜ ተለከፈ። በፊት ምንድነው ሌሎችንም ትምህርቶች ያጠናል። የሂሳብ መጻፍት ይወስድና ዝም ብሎ ጨርሷቸው ይመልሳል። ማለት ለምሳሌ የሆነ ትሪጎኖሜትሪ መጻፍ ይወስዳል እንዳለ ጥያቄዎችን ሰርቶ ይመልሳል። ግን ሌሎችንም ትምህርቶች ይማራል። የሆነ ክፍል ላይ ካር የሚባል እንግሊዛዊ የጻፈው ሲኖፕሲስ ኢን አብስትራክት ማቴማቲክስ ምናምን ነገር የሚል የእንግሊዝ ተማሪዎች ለብሔራዊ ፈተና የሚዘጋጁበት 4000 የሂሳብ ፎርሙላዎች ቴረሞች ምናምን ያሉበት መጽሐፍ አገኘ። እጁ ላይ ወደቀ። ከዛ በኋላ የራማኑጃን አለ አይደለ የሆነ ነገር የሆነን ሰው ህይወት መንገዱን የሚለውጥ ተቀባ ተለከፈ። በፊትም ይችላል ሂሳብ ግን ሂሳብንም ሌሎችንም ያጠራ ነበር። ከዚህ በኋላ ግን በቃ ተለወጠ። ሌሎችን ትምህርቶች እርግፍ አድርጎታቸው በቃ እና እሱ መጽሐፍ ያ መጽሐፍ ማለት 4000 ቴረሞች አሉት። ቴረሟ ተጻፋለች። ምንድነው እንደ ማውጫ አይነት ነው። ዝርዝር እንዴት እንደሚሰራ የለውም። የሆነች ቴረም አለች እንዴት እንደሚሰራ የለም ማለት እየዘለለ እንደ ማውጫ እንደ ጥቆማ አይነት ነገር እቺን ብቻ ዝርዝር የለውም። ለራማኑጃን ግን ዝርዝሩ ያስፈልገው። ሁሉንም 4000ንም ሰራቸው። 2 ሲካፈል ለ2 ሲል አስተማሪው እሱ 0 ላይ የሄደ ልጅ 0 ሲካፈል ለ0 ገና ሲጀምር ዝርዝሩንና መጨረሻውን የሚያውቀው አይነት ኢንተለጀንት ስለሆነ
ከዛ ያንን መጽሐፍ ጨረሰ። መጨረስ ብቻ አይደለም ይፈጥረው ጀመረ። አንዳንዶቹን አያቃቸውም፣ እንደተፈጠሩ አያቃቸውም፣ ለካስ ተገኝተዋል። እሱ እንደ አዲስ አገኛቸው። ሌሎቹ ፈጽሞ አሁን ድረስ ትክክል ይሆኑ አይሆኑ ያልተረጋገጡ። እንግዲህ አስቢ 3900 ምናምን ግኝት። እንግዲህ አንድ ግኝት እንኳን ስምሽ ይጠራበታል። አሁን ራማኑጃን ምናምን የሚባሉ ራማኑጃን እንትና ነበር፣ ራማኑጃን በጣም ብዙ አሉ። አሁን ዊኪፒዲያ ላይ ብትገቢ ያልተረጋገጡ። የሚገርመው እኮ በስሙ ጆርናል አለ፣ የሱ የምርምር ጽሁፎች የሚታተሙበት። የሆነ ሰው ከራማኑጃን ፎርሙላዎች ውስጥ የተወሰኑን ፕሩፍ ሲያደርግ የሚታተምበት ጆርናል አለ። እንግዲህ ይሄ ልጅ እንግዲህ እስከ 12ኛ ክፍል ምናምን ተማረ። በቃ በሂሳብ ተለክፏል። በጣም የሂሳብ ችሎታ በጣም ከፍተኛ ስለሆነ ስኮላርሺፕ አገኘ። ግን ችግሩ ምንድነው? ከሂሳብ በስተቀር ሌላውን ነገር አያጠናም። እዛው ህንድ ውስጥ ማለት ነው። እንግሊዝኛ ምናምን ሌላውን ነገር ምንም ነገር አያጠናም። አቅቶት አይደለም፣ በፊት ጎበዝ ነበረ። ግን አሁን በቃ ተለክፏል። በቃ ተው። ሌሎቹ ለምሳሌ የሂሳብ ፈተና የ3 ሰዓቱን በግማሽ ሰዓት ነው ሰርቶ የሚወጣው። ሌሎቹን ግን እንግሊዝኛውንም ሌላውንም በተለይማ አንድ ፊዚዮሎጂ ይማራሉ። ይሄ የአካል አሰራር ምናምን ነገር ልብ ተቀዶ ምናምን ነገር ብርሃሚን አይደሉ የካንሰር ስጋ አይበሉም። ስለዚህ ለሱ በጣም ዘግናኝ ነው ይሄ ልብ ተቀዶ ኩላሊት ተከፍቶ ምናምን ነገር። እሱማ ይዘገንነኛል ነው የሚለው። እና በቃ ይወድቅ ጀመረ በዛ ምን ያድርጉ እንግዲህ። ይርግጥ ሂሳብ ይችላል፣ ግን ሌላውን ትምህርት ምንም አይችልም። ምንም በቃ ማጥናት አይደለም ዞር ብሎ ማያየው። ተባረረ። እንደገና ሌላም ስኮላርሺፕ አገኘ። እንደዚሁ ሂሳብ ብቻ ነው እንትን። በዚህ ጊዜ ውስጥ ማስታወሻ ደብተር አለችው፣ 2 ማስታወሻ ደብተሮች። እነዛ ማስታወሻ ደብተሮች ውስጥ ግኝቶች ናቸው። 1 2 3 ካየሽ የሆነች የሚሰራባት እንትን አለችው፣ የሆነች እንደ ሰሌዳ ነገር አለችው። ስላይድ መሬትም ላይ ይሰራል በቾክ ምናምን፣ ከዛ ያጠፋል። ቤተ መቅደስ ሄዶ አይተሽ? ቤተ መቅደስ የሂሳብ ፍቅሩን ካነሳው አይቀር ሌላም አንዲት ማተረሳኛለች ከጻፍካት ውስጥ በጣም ሁኔታውን በደንብ ምስል እንዲከስት የምታደርጋ የዛን ጊዜ እንዴት ከባዮግራፊው ላይ እንዳለ ነው የተረጎምኳት እሷን ፓርት። ውብ ነች በጣም። ብዙዎች ራማኑጃን መንገድ ዳር ባለው ቤታቸው በረንዳ ላይ እግሮቹን አጣጥፎ ተቀምጦ ሂሳብ ሲሰራ ያስታውሱታል። መንገዱን የሞላው ግርግር፣ የልጆች ጨዋታና ረብሻ አንዳችም ሳይረብሹት እየጻፈ እያጠፋ የሚሰራበት የስሌት መሳሪያውን ጭኖቹ ላይ አስቀምጦ ስሌቱን እየሰራ በረቂቅ ሂሳባዊ ዓለም ውስጥ ጭልጥ ብሎ ይነግዳል። በስሌት መስሪያ ስሌት ናት ስሌት በስሌት መስሪያ ስሌቱ ላይ አቀርቅሮ ሲያሰላ ሲያጠፋ ሲያሰላ ይቆይና ደሞ ቀና ብሎ አይኖቹ ቡዝዝ ብለው ፊት ለፊት ያፈጣል። አእምሮ ባጽናፍ የለሽ የሂሳብ ዓለም ህዋ ውስጥ የፈጣሪን ሐሳብ ፍለጋ የውበትን ቅርጽ ሐሰሳ ይበራል። ያለበትን የምናብ ዓለም ሳይለቅ እንዲያውም በደመነፍስ ደሞ ወደ ጎን ዞር ይልና አይኖቹን መንገድ ላይ የሚጫወቱ ህፃናት ላይ ያርፋሉ። አይኖቹ ልጆቹ ላይ ይተከል እንጂ አያቸው፣ እርሱ ሌላ ዓለም ውስጥ ነው። ከውጭ ሆኖ ለሚያየው ይላል ግለ ታሪኩን የጻፈው ሮበርት ካኒጌል፣ ካለበት ዓለም የተነጠለ ቀዝቃዛ ቢመስልም ውስጡ ግን በሂሳብ ፈጠራ እሳት ነዷል። በትክክል እዛጋ ያለውን እንትን ምስሉን ቁጭ ነው ያደረገው። ሌላውንም ትምህርትና ሌላውን ነገር ሁሉ ትቶ ሂሳብ ውስጥ ያለውን ፍቅሩን በደንብ የምትስል ነው። ሃይማኖተኛም ስለሆነ እያንዳንዱ የሂሳብ ፎርሙላ የእግዚአብሔርን ሐሳብ ካልገለጸ ትርጉም የለውም ነው የሚለውና በኋላ የሚከተለዋል ይሄ ሐሳብ እና ደግሞ ዋናውም ጉዳይ እኮ በነገራችን ላይ አሁን 3900 አንዳንድ ጊዜ ይላል ለምሳሌ ከጓደኞቹ ጋር ዩኒቨርሲቲ የነበረ ጊዜ ይሰሩና ይተኛሉ። ለሊት ይነሳና ካካካ ሲጽፍ ይሰማል። በህልሙ ነው። በህልሙ የሆነ ነገር ይቀበላል፣ ይጽፋል። የሚገርምሽ ቻርሊ ቻፕሊንም እንደዚህ አይነት ነገር ነበረበት። አንዳንዴ ይላል ቀልድ በህልሙ ይመጣለታል። አንዳንዴ በአንድ ሌሊት 6-7 ጊዜ ይነሳለዋል። እነዛ ቀልዶች እንግዲህ በህልሙ ነው የተቀበላቸው ማለት ነው። የራማኑጃን ለየት የሚለው ናማጊሪ ናት ነው የሚለው አይደለ? የቤተሰባቸው አምላክ ናማጊሪ ነች። ልክ አሁን እኛ ሀገር አሁን እያንዳንዱ ቤተሰብ በተለየ መልኩ የሚከተለው የሚያዘነብለው መልአክ አለ አይደለ? ገብርኤል ወይ ሚካኤል ወይ ጻድቅ ወይ ሰማዕት ወይ እነሱ ጋር
ያው እንግዲህ በጣም ብዙ ነው እነሱ ጋር በርካታ ነው እና ናማጊሪ ነች እንደሚሉት። እንደውም ከራማኑጃን ከዚህ መጽሐፍ መውጣት በኋላ በራማኑጃን ሳቢያ ናማጊሪ ዝነኛ ሆነች። ናማጊሪ ዕውቀት የምትከፍት መልአክ ነች ብሎ ነው የሚያስቡት እነሱ። እንደውም ዮጊው ሳድጉሩ የሆነ ስቶሪ ያወራል። አንድ ጊዜ ከአያቴ ጋር ወደ ናማጊሪ ቤተ መቅደስ እንሄድ አለ። የቤተ መቅደሱ ሰውዬ አያቴን አይቶት እንዳለ አያቴ ያደረገውን ነገር ሁሉ መዘርዘር ጀመረ አለ። ከዛ አያቴ ጮህበት፣ ኧረ እባክህ ከሕፃን ልጅ ጋር ነው የመጣሁት፣ እባክህን አፍህን ዝጋ። እና ናማጊሪ እነሱ የሚሉት ምንድነው ጀስት ማሽን ነች፣ ዕውቀት የምትከፍት ማሽን አይነት ነገር ዴይቲ ነው የሚሏቸው እነሱ። እና እሷ ነች ነው የሚለው እንትን በቃ ሂሳብ ይደማታል እንትኗ ሁሉ። ምናልባት አያሙሌ ጋር ልናገናኘው እንችላለን። አስዬ ጨብራሪት ይላል። አሁን አስዬ ጨብራሪት መጣችብኝ ምናምን ነው የሚለው አይደለ? እንግዲህ እሷ ግጥም የምታፈስ የግጥም ዴይቲ ነች ማለት ነው። አማልክት ነገር ነች ማለት ነው። እና እንደዚህ አይነት ነገሮች አሉ። አሁን ግን እንደዚህ አይነት ነገሮችን ስናነሳ ወይ እንደወረደ አሁን በቅዱስ ያሬድም ይነሳል። የሆነ ነገር ወረደ ሲባል የሰውየው ጥረት እንደሌለበት ሁሉ ሊሰማን ይችላል አንዳንድ ጊዜና እንዴት ነው ይሄን ሐሳብ እንደምንችል? እሱማ ነው እኮ ኢንስፓይሬሽኑ ለምሳሌ ያሬድ ማህሌታይ የሆነ ነገር ወረደለት አይደለም፣ ግን የተወሰነም ነገር እኮ ይሰራል እኮ ያንን ለመቀበል። ለምሳሌ ያሬድ ማህሌታይ የሆነ ዜማ ሲወርድለት ዜማው እኮ ምናልባትም 2 ሰዓት 3 ሰዓት ሊቀይ ይችላል አይደል? ያንን ለመቀበልም እኮ አካላዊ ጥንካሬ ይጠይቃል፣ መመረጥ ይፈልጋል፣ መጽሐፍም ይጠይቃልና መቀበልም እንዲከባድ ነገር እኮ አይደለም። የሆነ ነገር ተቀብሎ ጽፎ ምናምን ለምሳሌ ብልጭ ይለታል የሆነች ነገር፣ ከዚያ ያችን ነገር ይሰራታልና የሆነ መስኮት ነው የሚከፈትለት፣ ተከፍቶ ያያል ያንን ነገር። አንዳንዴ ዝም ብሎ ነገር ነው ይመጣለት፣ በቃ መላእክት የገለጸችልኝ ነው የሚለው። አንዳንዴ ደግሞ የሆነ ነገር ብልጭ ታረግለትና እሱን ተከትሎ ሲሰራ የሆነ ነገር ያገኛል። እና እንደዚህ አይነት ነገሮች አሉ። የሆነ ለምሳሌ አሁን አለሚያ ዩኒቨርሲቲ ራሱ ተማሪ ሆኜ አስታውሳለሁ። ተማሪዎች ያሰሩት ቤተክርስቲያን ነበር ኡራኤል ቤተክርስቲያን እና ዲላም ዩኒቨርሲቲ ያስተማሪ ሆኜ ተቀጥሬ እዛም ኡራኤል አየሁና ምንድነው ምናምን ስል ኡራኤል የእውቀት ነው አይደል? ዕውቀት የሚከፍት መልአክ ነው። እና እያንዳንዱ መልአክ የሆነ ዝንባሌ ወይ የሆነ ቴንደንሲ የሆነ ነገር አለው አይደል? ገብርኤል ሲባል ፈጥኖ ደራሽ ነው። ቅድስት ድንግል ማርያም የጭንቅ አማላጅ ነች። እንደዚህ አይነት ነገር አለ አይደል? እና ልክ እንደዛው እያንዳንዱ መልአክ የሆነ የተለየ ዝንባሌ ተሰጥቶ ነገር አለው አይደል? ልክ እንደዛ ነው እንግዲህ አሁን ኡራኤል የእውቀት መልአክ እንደሆነው ናማጊሪያቸው ሂሳብ ይደማታል ነው የሚለው። እና በሱ ሳቢያ ናማጊሪ ዝነኛ ሆነች። በፊት ማንም ብዙም የሆነ ደቡብ ህንድ ውስጥ ያለ የሆነ ሰፈር የሚያመልካት እንትናቸው መላእክታቸው ነበረችና ከዛ በኋላ እንደውም ይከተላል ከሄደ በኋላም ስኮላር አግኝቶ መጨረሻ ላይ ነው የናማጊሪ መሆኑን ሚስጥሩን የሚያወጣው። ከዛ ወደ ካምብሪጅ ሄደበትን ከዛ በፊት ብዙ ነገር ይሆናል። እሺ እናንሰው ማቡስ ተሰቃያ አገባ ሁሉ ብዙ ነገር ተሰቃይማ። የመጀመሪያው ስኮላርሺፕ እንትን መንገድ ስራ ማቆም ሲጀምር ነው አይደለ ወደ ትዳር እንዲሄድ የሚያደርጉት ማለት። እንግዲህ 2 ስኮላርሺፕ እንግዲህ አስቢው። ቤተሰቡ እኮ ደሃ ናቸው ቤተሰቡ እና ግን ምንድነው ባዮግራፈሩም እንደሚለው የካንሰር ስለሆኑ ምንም ኑሮን ትቶ ወደ ሂሳቡ ወደ ምናምኑ ቢያዘነብል ለዕውቀት ዋጋ የሚሰጥ ስለሆነ ካንሰር ስለሆኑ ታግሰውታል። የመጀመሪያውን ስኮላርሺፕ አገኘ፣ ሌላውን ትምህርት ስላልተማረ ወደቀ። ሁለተኛውን ስኮላርሺፕ አገኘ፣ አሁንም ትምህርት ስላልተማረ ወደቀ። ናት ቀላል ነገር አይደለም። ቤተሰቡ መደጎም አለበት እና ሁሉ ሂሳብ እያለ ሁሉ ነገር ረሳ። እናትየው ምን አሉ? ይሄን ጊዜ ምን ጊዜም እንደዚህ ኑሮን የሚዘነጉ ልጆችን
አደብ ማስያዣ የተረጋገጠው ምስራቃዊ ዘዴ ምንድነው? መዳር። አጋቡት። ከዛ በቃ ትዳር ያዘ። ስለዚህ ስራ መያዝ አለበት እና ሁልጊዜ ሁሉ የሚያስታውሰው 2 ማስታወሻ ደብተሮች አሉት። እነዛ ማስታወሻ ደብተሮች ምንድነው የያዙት? 1 2 3 ምናምን የሚሉ በመቶዎች የሚቆጠሩ ግኝቶቹን የያዙ ናቸው እና ይሄድና የሆነ ሰዎች እንደ ሲቪ ነው የሚጠቀሙት። ግልጥ አድርጎ እነዚህ እንግዲህ ግኝቶች ናቸው። ስለ ኤሊፕቲክ ከርቭ ይሄን ነገር አግኝቻለሁ። ሰው ይገርመዋል። እንግዲህ ሂሳብ ለሚያውቁ ሰዎች ነው የሚነግራቸው። አሁን ጎበዝ ሂሳብ የሚችል ሰው ቢሆን ይረዱት ነበር። ይሄ ፈጠራ ነው። ምን ብለው ይረዱት? ፈጠራን ማን ይረዳል? ማለት አዲስ ነገር እኮ ነው እና ሁልጊዜ ምን ይበሉት ግን ተወዳጅ ነው ይላሉ። ብዙ ጊዜ እኮ የሆነ ፓሽን ያለው ሰው ደስ ይላል ምንም ባይገባሽም እና ደግሞ አይኑ ይላሉ። ፎቶን ካየሽው አይኑ የሆነ ድሪሚ ይሆናል አይደለ? የሆነ ህልም ነገር ያለበት በጣም ይገርማል አይኑ። በነገራችን ላይ የሆነ ድሪሚ አይነት አይን ነው እና የሚገርም እንደውም በዚህ አጋጣሚ ተመልካቾቻችን ቢያዩት ደስ ይለኛል። ራማኑጃን ብለው ፎቶውን የሆነ ድሪሚ የሆነ አይን አለው እና ከዛ በኋላ ስራዎችም መፈለግ ግድ ሲሆንበት እንደውም ፊልሙ ላይ ራሱ እነዚህ ማስታወሻ ደብተሮቹን ወስዶ ለመቀጠር ሲፈልግ ሚስት አለኝ ሁሉ ማለት ይጀምራል እና ግዴታ ስራው እንደሚያስፈልገው አይነት እውነትም የእናቱ መንገድ እንደሰራተ የማስጠናት ስራ እኮ አግኝቶ ነበር፣ ግን የራማኑጃን ማስጠናት አይሰራም ምንሽ ርቆ ይሄዳል። አይሆንም ለማስጠናት ማለት ራማኑጃን ለፈተና ምናምን ቢያስጠናሽ አታልፊም። አዲስ እና እዛ መጽሐፉ ላይ ራሱ ይጠይቃቸው ሰዎች አሉ እሱ ያስጠናቸው የነበሩ። አዎ ያስጠናኝ ነበር ግን ለፈተና አይሆንም እየተቡ። ኦኬ ከግኝቶቹ ሌላ የሚነሳው የፓይ ፎርሙላ ነው። ብዙ ሰዎች አግኝተውታል። እሱ አዎ እንደተገኘ ያውቅም ነበር። ያውቃል፣ ግን የተሻለ ማግኛ ዘዴ ሂሳብ ውስጥ እንግዲህ ፓይ በጣም ብዙዎቹን ግኝቶች እንደተገኙ ሳቅ ስላገኘ ከዛ መሃል ከሆነ አይ ይታወቃል ማለት ከዛሬ 3000 ዓመት ጀምሮ የሚታወቅ ነው። ሁሉም በመላው ዓለም ያሉ ሂሳብ የሚሰሩ ባህሎች ሁሉ ጋር ፓይ ትታወቃለች። ያን ሰርክል ዙሪያው ማለት ሰርከምፈረንሱ ለዳያሜትሩ ሲካፈል የምትመጣ ቁጥር አለ 3.14 እያለችና አታልቅም። እቺ ቁጥር በጣም ወሳኝ ቁጥር ነች። ሁሉ ቦታ ነው የምትገባው። የሰርክል ሰርከምፈረንሱ ሲካፈል ለዳያሜትሩ ያቺ ቁጥር ሁሉ ቦታ ነው ያለው። እንደውም እና ቁጥሩ አያልቅም 3.14 እያለ ምናምን ነገር ማለቂያ የለውም። እንደውም የፓይ ቀን ሁሉ ይከበራል። የዓለም የፓይ ቀን እንደገና ፓይ ቁጥሩን ሁሉ የማስታወስ ውድድር አለ። አንዳንድ ሰው 2000 ምናምን 3000 ምናምን ቁጥሮች ያስታውሳል። እንደገና በየጊዜው ካልኩሌት ይደረግና የፓይ ይሄን ያክል ቁጥሮች ተገኙ አያልቅም። ቁጥሩ ራሱን ማይደግምም 3.14 እያለ ዝም ብሎ ነው የሚሄደው። ቁጥሩ ኢራሽናል ነምበር ነው እና ወሳኝ ቁጥር ነች፣ ሚስጥራዊ ቁጥር ነች። ለምሳሌ አሁን ሰርክል ላይ ነው አይደል ያለችው የህዝብ ብዛት ሚስጥራዊነቷ። ለምሳሌ የህዝብ ብዛት በየአመቱ የሚያድግበት መጠን ፎርሙላ አለ፣ እዛ ውስጥ ትገኛለች። እንግዲህ አሁን አስቢው የህዝብ ብዛትና ሰርክል ምን ያገናኙ? ምንም አያገናኙም ማለት። ሌላ በጣም የሚገርም ነገር ልንገርሽ፣ እንደውም ከፓይ በጣም የሚገርም ነገር። ለምሳሌ አንድ ወንዝ ከመነሻው ጀምሮ እስከ ውቅያኖስ እስኪገባ ድረስ ርዝመቱ እንደዚህ ለኪው፣ እንደዚህ እያለ አይደለም ሄደው ርዝመቱ ለካሽ። ከዛ ደግሞ ከመነሻው እስከ መጨረሻ አንድ ረጅም መስመር ቀጥታ ልክ በአውሮፕላን ስቴጅ እንደምትለኪው ቀጥታ እንደዚህ አስመረሽ ለኪ። ትልቁ የትኛው ነው እንደዚህ የሚሄደው ነው አይደለ? እንደዚህ የሚሄደውን እንደዚህ ለቀጥታው መንገድ ስታካፊው 3.14 ፓይ ትመጣለች። አሁን ምን ያገናኘው? ሚስጥራዊ ቁጥር ነች ማለት የማይመለከታት ቦታ ሁሉ ፓይ ትመጣለች። ፓይ ሚስጥር ነች እና ፓይን ካልኩሌት ማድረጊያ ብዙ ሳይንቲስቶች ብዙ የሂሳብ ሊቃውንት ብዙ ፎርሙላ ነበር ከዛ በፊት። ከዛ ራማኑጃን መጣ እና የራማኑጃን ፎርሙላ ከዛ በፊት የነበሩትን ከጥቅም ውጭ አደረጋቸው። አሁን ኮምፒውተር ላይ የትኛውም ቴክኖሎጂ ላይ ጥቅም ላይ የምትውለው
ራማኑጃን የፈጠናት የፓይ ፎርሙላ ነች እና በጣም ኢፌክቲቭ ነች። አዎ በጣም ውስብስብ ነች እና እንደውም ቀላል እቺን ፎርም እኔ ራሱ ገርሞኛ ማለት ከየት ነው ያመጣው? እኔ አሁን ማትሱ ገብቶኝ አይደለም ግን ሲታይ ራሱ ርዝመቱና ክሊር አለመሆኑ ያስታውቃል። እና ብዙ ሜሞች ሁሉ አሉ የሂሳብ ሜሞች። ራማኑጃን እቺን ፎርሙላ ከየት ነው ያገኘው? አማልክቴ ነች የገለጠችልኝ ስታያት አሁን አማልክቴን ሂሳብ ያውቃል የምትማት በጣም ውስብስብ ግን በጣም ኢፌክቲቭ ነች። እሷ ማለት አንድ ቁጥር ጠብ ስታደርጊባት በሌሎቹ በብዙ ካልኩሌሽን የሚገኘውን የሷ በጥቂት ታገኝበታለሽ ተፈላጊው እና ኢፌክቲቭ ስለሆነች ከዛ ፊት የነበሩት ሁሉ ከጥቅም ውጭ ወጡ። እንግዲህ የራማኑጃን እቺ አንድ ምንም ነገር ነች። በቃ ራማኑጃን ሰራቱ ላይ ይባል የሆነ ሰዎችን ቢሰራ ኖሮ የእንትና የፓይ ፎርሙላ ተብሎ ስሙ ይጠራ ነበርኩ። ለራማኑጃን ግን ይሄ ካገኛቸው ማአት ግኝቶች ምንም በቃ አንዱ ነች። ኢቭን እንዴት እንዳገኘው ሁሉ ከየት እንደመጣ ሁሉ ኢንተርኔት ላይ አይቼ ነበር። ምንም ግልጽ ነገር የለም ከዚህ ተገኘ ምናምን የሚል ከየት እንዳገኘው አይታወቅም። ያው ነው ማጌሬ ግን ሰራሽ እና ማጌሬ እንግዲህ ስራ ፍለጋውን አንስተንና ማስጠናቱንና ስብስብነቱን አንስተን ወደ ፓይ ሄድን እና ተቸገረ። አዎ ተቸገረ፣ ተራበ። በስተመጨረሻ ላይ ምን ሆነ? የህንድ የማቴማቲካል ሶሳይቲ ሶዬ አገኘውና ፎርሙላውን ሳይ አሁን ገባው። ይሄ ልጅ ጎበዝ መሆኑን ገብቶታል። ግን ትክክል መሆን አለመሆኑን ለማረጋገጥ አይችልም። ምክንያቱም የተወሰኑት ፎርሙላዎች ኦልሬዲ የተገኙ ናቸው። የተወሰኑትን ግን ምን ይበል ትክክል ነው ይበል አይበል ማወቅ አልቻለም። በዛም ችሎታ እንዳሉ ጠርጥሯል። ስለዚህ የሆነ ስራ እኮ ይሰጠዋል የሆነ የአካውንቲንግ ዲፓርትመንት አይነት ቦታ ያስገባውና እንደውም ካየሽ ሶየው እንግሊዛዊ ነው ኃላፊው እና ሶየው እንትን እንዳይል በጭንቅላቱ ነው ራማኑጃን ሂሳብ የሚሰራው። ግን በጭንቅላቱ ከሰራ እየሰራ ላይ መስሎ ስለሚችል እንግዲህ መደመር ማለት ነው እና ለማስመሰል እቺኛዋን አባከሷን እዚህ ጋር አስቀምጣት ምናምን ነገር ይለዋል ማለት ነው። ከዛ እንግዲህ ህንድ ውስጥ ያሉ የሂሳብ ሊቃውንት የሱን ግኝት ሊረዱ ስላልቻሉ ያለው አማራጭ ምንድነው? ለተለያዩ የእንግሊዝ ማቴማቲሻኖች መላክ ጀመረ። ምክንያቱም እንግሊዝ እንትን ህንድ ውስጥ የሚረዳው ሊያገኝ አልቻለም። መጀመሪያ የላከላቸው ሁለቱ አንደኛው ሳይከፍት መለሰለት፣ ሌላኛው አይቶት እንግዲህ አዲስ ነገር ነው ምናልባት ማጭበርበርም ሊሆን ይችላል የሆነ አዳዲስ ግኝት የሚመስል ነገር የሆነ ሰው እየጽፎለት ቢሆንስ ዝም ብለው መለሱለት። ከዛ ለዛ ነው ሃርዲ ጻፈለት። ሃርዲ እንግዲህ የዛን ጊዜ የዓለማችን ምርጥ የሚባል ማቴማቲሻን ነው። ከዛ በሂሳብ ዓለማውን ዝነኛ ደብዳቤ ነች ደብዳቤ ዲር ሃርዲ እኔ በሆነች መስሪያ ቤት ውስጥ በአነስተኛ ስራ ላይ ተቀጥሬ በአመት 30 ፓውንድ የሚከፈለኝ የህንድ ጸሐፊ ነኝ የሆነች መስሪያ ቤት ምሰራ እና በግሌ ባካሄድኩት ጥናት ያገኘዋቸው አንዳንድ ግኝቶች አሉ እስቲ ይልኝ ምናምን ብሎ የሆኑ ከግኝቶቹ ከነዛ ይዟቸው ከሚዞሩት ሲቪው ከሆኑ ሁለቱ ማስታወሻ ደብተሮች የተገለበጡ ምናምን ነገር ይልክለታል። ሃርዲ ሳይደነገጠ ምክንያቱም የተወሰኑት ፎርሙላዎች አቃቸዋለሁ አለ የተገኙ ናቸው። የተወሰኑት ግን በቃ ዘረሩኝ ነው የሚለው ቃል በቃል ዘረሩኝና ሃርዲንም በጣም ልዩ የሚያደርገው እንዳልከው አሁን ቀደም ብላ ለሌሎች ሰዎች ግኝቶቹ ልኮ ነበር። ግን አዲስ ነገር የመቀበል ከዛ ደግሞ ነገሩን በልዩ አይን ራማኑጃንን በልዩ አይን የመቀበል አቅም ሃርዲ ጋር መኖሩ እኔ በጣም በቃ የሚገርም ግንኙነት ነው የነበራቸው። ለራማኑጃን ዛሬ ቁጭ ብለን እንድናወራው መሆኑ ራሱ ሃርዲ ራማኑጃን ህይወት ውስጥ መገኘቱ ትልቅ ተጽዕኖ ይመስላል። የኔም ትልቁ ግኝት የሚለው እሱ ራሱ ራማኑጃንን ማግኘት ነው። ምክንያቱም ሌሎች እኮ ስላልቻሉም ነው። ምክንያቱም አዲስ ነገርን አይተሽ ትክክል ነው ለማለት ያንን ነገር ልትፈጥሩ የምትችይ አይነት ብቃት ሊኖርሽ እኮ ይገባል። የሆነ ነገር እኮ ምንቀበለው አዲስ ከተረጋገጠ እኮ በኋላ ነው። ከመረጋገጡ በፊት ማንንም እኮ አዲስ ነገርን ትክክል ይሁን ወይስ ማጭበርበር ይሁን ማወቅ አይችልም። ተረጋግጧል ሲባል ነው ሁሉ የሚቀበለው። ያልተረጋገጠ ያልተሞረደ አልማዝን ማን ነው የሚያውቀው? ሳይሞረድ ይሄ ነገር ውስጥ የሆነ ነገር አለውና ሃርዲ አየ
እና ምንድነው ሃርዲ በጣም በቃ ተገርሞ ለጓደኞቹ ሲያሳይ እንዴ ፕሩፉ ልኮልሃል ማረጋገጫውን አያላክልኝም እና ታዲያ ዝም ብሎ ማጭበርበር ቢሆንስ አይደለም አሁን ያላት ነገር ነች ማንም ሰው እንደዚህ አይነት የማጭበርበሪያ ነገር ሊፈጥር አይችልም ምክንያቱም እነዚህ ነገሮች ትክክል መሆን አለባቸው ምክንያቱም እንደዚህ አይነት ውስብስብ ውሸት መዋሸት የሚችል ሰው ከሆነ ያሶዬ በትክክልም ይሄ ነገር እውነት ነው ማለት ነው እና ማንም እንደዚህ አይነት ውስብስብ ውሸት ሊዋሽ አይችልም የሆነ ነገሮች አሏት ሰሚና ሰው ሊዋሽው የሚችለው ነገር አለ አይደል በቃ ይሄ ሰው ሊዋሽው አይችልም እና ማንም ሰው እንደዚህ አይነት የተራቀቀ ነገር መፍጠር የሚችል ምናብ ያለው ውሸታም የለም ስለዚህ እነዚህ ነገሮች ትክክል መሆን አለባቸው ማንም ውሸታም እንደዚህ አይነት ነገር ሊፈጥር አይችልም ስለዚህ መምጣት አለበትና ምን አለ ከዛ ደብዳቤ ጻፈለት በጣም ገርሞኛል ግን ፕሩፎቹን ላክልኝ ምናምን አለው ፕሩፎቹን ያላከበት ዋነኛ ምክንያት እንደሆነ ታውቂያለሽ ወረቀት ችግር ነበረበት እንጂ ፕሩፎቹን ይሰራቸው ነበር ሊሰራቸው ይችላል አዎ የተወሰኑት ለሱ እንትናቸው በቃ ግልጽ እኮ ነው አይነት ነገር ነው ግን ዋነኛ ችግሩ ምክንያቱም ይሄን ያልኩ ኬምብሪጅን ከሄደ በኋላ እንደዚሁ ግኝቶች ይዞለት ይመጣልና ፕሩፍ ይለዋል ደጋግሞ ለሱ በቃ ነው ያ ነገር እና ማስረዳት ማለት ግልጽ ነገር እንደማስረዳት ነው የሆነለት ይደክማል እንጂ እኮ ለምን ሂሳብ በምንድን ነበር የሚሰራው በዛሽ ነገር ነው ያቺ የሆነች ነገር አለች ስሌት ሚልዋት ስሌት እዛሽ ላይ በርሳስ በመናም ነገር ይሰራና በዚህ ነው የሚያጠፋው በክርኑ ያጠፋና እንደገና ይጽፋል ያጠፋና ይጽፍና ለክ ነገር አለች እንደውም ጂኒየስ ነው ምናምን ሲሉት እሱማ ጂኒየስማ እንደውም ክርኔ ነው እሱ ነው ጂኒየስ ያደረገኝ በሱ ነው ማጠፋው ምናምን ነው የሚለውና ይሄ ነገር ተጠቅሯል እና እዛ ላይ ሰራና ልክ መልስ ሲያገኝ ነው ግኝቷል እዛ ማስታወሻ ደብተሩ ላይ የሚጽፈው እና አንዳንዴ ይላል እንደውም ጓደኛው በጣም ወረቀት ስለሚያጣ በጥቁር ስክሪፕቱ የተጻፈበት ወረቀት ላይ በቀዩ ሊጽፍ ነበር የወረቀት ችግር ነበረበት እንጂ ግኝቶቹን ምሳሌ አሁን ወረቀት እንደ ልብ ቢኖረው ኖሮ የሰራውን ነገር አብሮ ሊልክለት የሚችል ነበር እና ደግሞ ሂሳብም እንደዚህ ነው የሚጎርፍለት 3900 ነገር 3900 ግኝቶች በ32 አመት ይጎርፈለት ሰው ስንቱን አረጋግጦስ ይችላል የተወሰኑት ኢንስፓይሬሽኖች ናቸው ብልጭ ያሉለት ነገሮች ናቸው እንደገና ደግሞ ራማኑጃን አስረዳኝ ስትዩ ካንዱ ስቴፕ ወደ አንዱ ስቴፕ ሲሄድ ለሱ ካንዱ ስቴፕ ወደ አንዱ ስቴፕ ግልጽ ነው ለሌላ ሰው ግን 10 ማስረጃ ያስፈልገዋል ለሱ ግልጽ እኮ ነው የሚለው ነገር ለማቴማቲሻን ለትልቆቹ ራሱ ግልጽ አይደለም ከዛ በቃ በጣም የሚገርም ነገር ነው ገርሞኛል ስራዎች ምናምን አለው ራማኑጃንም በጣም ደስ አለው ይሄ ነገር ሲሰማ የህንድ ዩኒቨርሲቲዎች እና የተወሰኑ ፔፐሮቹም እዛ ታተሙለት እንዱስ ምክንያቱም አሁን ተቀበለዋ እንግሊዞቹ ተቀበሉት ስኮላርሺፕ ሊሰጠው ወደ ኬምብሪጅ ለመሄድ ስለዚህ ምን ሆነ እዛ ያለ ዩኒቨርሲቲ ራሱ ህንድ ውስጥ ያለ ዩኒቨርሲቲ በሪሰርች በተመራማሪነት የሆነ ደሞዝ ከፈለው አሁን አርፎ መስራት ጀመረ እንደውም በጣም ተርብ ያለው ምናምን ብሎ ሁሉ ጽፎለታል አዎ ምክንያቱም በቃ ችግር ውስጥ ነኝ ምናምን ነገር አሁን ምንድነው ያንን የጻፊነት የሂሳብ ስራ ምናምን ተወ ህንድ ውስጥ ያለ ዩኒቨርሲቲ ቀጠረው በተመራማሪነት እና እዚህ መተህ በደንብ ስራዎችን ማየት ፈልጋለሁ ምናምን ነገር አለው ግን ችግሩ ምንድነው የካህንዘር ከሆኑ ቤተሰባዊ ነገሩ ችግር ውስጥ ገባ ምክንያቱም የካህንዘር በእነሱ እምነት ውቅያኖስ ተሻግሮ ከሄደ ሃይማኖቱን ይለውጣል የሚል ፍርሃት አለ ህንዳውያን በጠቅላላ ላይ የነበራቸው ሐሳብ ነው ምክንያቱም ጋንዲም ታሪክ ላይ አስተዋውሳለሁ ወደ እንግሊዝ ስኮላርሺፕ ለመማር ሲሄድ እንትን ይል ነበር ማለት ስጋ መብላታቸው ይሄ ችግር ስለሚሆንባቸው መሄዱን እኛም ሀገር እኮ በፊት እንደዚህ እኮ ነው ውጭ ሀገር መሄድ የአሳማ ስጋ ይበላሉ ሃይማኖታቸውን ይቀይራሉ ካቶሊክ ይሆናሉ ተብሎ እኮ በጣም እኮ ሬዚስታንስ እኮ ነበር መጀመሪያ ላይ እና ከዛ አንፃር ነው የካህንዘር ስትሆኝ ነው ይብሳል እና ሌላው ነገር ደግሞ ማለት መሄድ አይታሰብም በተለይ ካህንዘር መሄድ በቃ አይታሰብም ምክንያቱም ሄጄም እኔኮ ሃይማኖቴን ጠብቅ ያለው ምናምን ብትይም ሰው ዝም ይልሻል ግን
ስትመጣ አያስጠጋሽም። ስትሞች እንትን የቀብር ማለት የነሱ ማቃጠል አለ አይደል? ሴሪሞኒው አይካሄድልሽም። በቃ ሰው ያገልሻል። እነሱ ጋር ደግሞ ካስት ሲስተም ነው ያለው። የካህን ዘር ሆነሽ ካገለሉሽ ሌላ ዘር ውስጥ መግባት አትችይም። በጣም ከባድ ነገር ነው እና መሄድ አይችልም ነበር። ግን ናማጌሪን ጠየቀ አማልክቱ መሄድ ትችላለህ አለችው። ከዛ ሚስቱን ይዟት ሊሄድ ነበረ፣ ግን አይመቻትም ምናምን ብሎ ጥሏት ይሄዳል። ሚስቱና እናቱ አንድ ላይ መኖር ይጀምራሉ። እሱ ወደ ኬምብሪጅ ይጓዛል። የሚስቱና የእናቱን ነገር እንዴት አየሽው? ከባድ ነው በጣም። እሱ ከሄደ በኋላ መጀመሪያ ደብዳቤው ልክ ኬምብሪጅ እንደደረሰ ደብዳቤዎች ትልክለት ነበረ እና እነሱን ደብዳቤዎች ሲያገኝ የሚሰማው ስሜት ነበረ። ደስ ይለዋል በጣም ደብዳቤዎቹን ሲያገኝ። በኋላ ላይ ደብዳቤ እንዳትልክ ታደርጋታለች እናቱ ሚስቱን። ከዛ እሱም ሉዝ የሚያደርገው ነገር አለ በጣም ዲፕሬስድ። እሷም በጣም እዚህ ሆና እንደውም ትሄዳለች። ከእናቱ ጋር እየኖረች ነበረ። የሆነ ሰዓት እቃዋን ጠቅልላ ትሄዳለች። ነገር ሲመለስ ነው የምትመጣው እና ብዙ ሰፈር ታደርጋለች እሷ። እሱም እዚህ ብትመጪ ኖሮ እንዲህ አልሆንም ነበር ይላል አይደል? ከሄደ በኋላ ምክንያቱም እናትየው ባህሉም አንድ ላይ መኖር ሚስት ይዞ ገብቶ እናት ቤት አንድ ላይ መኖር ሁሉ ጊዜ ምንድነው ሴት ልጅ ስታገባ የባሏ ቤተሰብ ጋር ነው ሄዳ የምትኖረው እና እንደገና ደግሞ ሚስት ለባሏ እናት በጣም አክብሮት መስጠት አለባት ምናምን። እዚህ ጋር ደግሞ ምንድነው መጀመሪያ የነበራቸው ነገር ነበረ ልዩ መሆኑን ትረዳ ነበረ ግንኙነታቸው ላይ። ከዛ በቃ አንተ የቁጥሮችን የምትወደውን ያህል ሰዎች ፍቅር የለህም አይነት ነገር ትለው ነበር። ከዛ ይዟት ወጥቶ በጣም ፊሎሶፊካል ነገር ነው የሚያወራው። አፈር እያነሳ ስለ አተም ምናምን ሊፈላሰፍ ይሞክራል እና እንደዛ አይነት ከነበረ ገና ቢውልድ እያደረገ ከነበረ የቤተሰብ ህይወት ነው ተነጥሎ ትቷት የሚሄደው እሱ ያረጋው። እና መጽሐፉ ላይ አሁን በጣም የሚገርም ፓርት ነበረው ፊልሙ ላይ ያልገባ በጣም ራማኑጃን በቃ ተመስጦ ሂሳብ ሲሰራ እናቱና ሚስቱ ያጎርሱታል ይላል። እየተፈራረቁ ያጎርሱታል እና በጣም ምግብ መብላት እስኪረሳ ሲሰራ እና እንደዚህ አይነት ነገሮች ፊልሙ ላይ ያለ መካተቷም ሳስበው በጣም ያጎላልና ለነገሩ እናቱ የዳሩት ያው ለሷም አስበው ሊሆን አይችልም፣ ግን እቅዱ እሱን ስራ ማስያዝ ወደ ቀጥተኛ መንገድ እንደ ሰው ኑር እስኪ አይነት ነው የሚችለው። እና እንግዲህ በሳቸው ቤት እንደዚህ እኮ ነው የሚሉት። ያንቺ ደብዳቤ መጽሐፍ እዛ ምርምሩን እንትን ይለዋል ከስራው ያዘናጋዋል በሚል ስሜት እኮ ነው። በሳቸው ቤት ለልጃቸው ማዘናቸው ነው፣ ግን ልጃቸውን ጎዱት እና ህንድ ውስጥ በጣም ብዙ ነገር ሆኗል። ለምሳሌ ፈረንጆቹ አይጠቅሱትም እንጂ የዘረኝነት ጥቃት ደርሶበታል። እሱም ነው እኮ ከቤተሰብ መራቁን የሚያጎላው። አንደኛ እንደዚህ አይነት ሙቀት እንደዚህ አይነት ከባህል መነጠል ራሱ የሚያመጣው ስሜት አለ። ከዛዛ ሄዶ ደግሞ የገጠመው ምግቡ ዘረኝነቱ ከሚበላበት ነገር ጀምሮ ህንዳዊ መሆኑ እና እዛ እንግሊዞች ውስጥ መገኘቱ ትልቅ እንትን ፈጥሮበት ነበር። ለምሳሌ እዚህ ሆኖ ህንድ ሆኖ ስለ ምግብ አያስብም ነበር። እዛ ውጭ ወጥ እንግዲህ አብዛኛው ምግብ የአሳ ወይ ስጋ ነው ያለው እና ቬጂቴሪያን ምግብ አያገኝም። ስለዚህ ወይ ራሱ ነው መስራት ያለበት። እሱ ደግሞ እንኳን ምግብ ሰርቶ አይደለም የተሰራ ምግብ ለመብላት ጊዜ አልነበረውም። ስለዚህ እዛ የነበረው ጓደኛው ሲያስታውስ በሁማይሆን ሰዓት ወይ ከሌሊቱ 8 ሰዓት 9 ሰዓት ነው በቃ ሲርበው ነው ምግብ የሚሰራው እና ውጭ ወጥቶ አንዳንድ ቬጂቴሪያን መሸጫ ቤቶች ነበሩ፣ ግን ያው በዛው ድስት ስጋም ሊቀቅሉበት ስለሚችሉ ብሎ አይበላም እና ምግብ አለመብላቱ እየጎዳው መጣ። ወቅቱ ደግሞ 1913 ነው ሄደው መሰለኝ ወዲያውኑ አንደኛው ዓለም ጦርነት ተጀመረ
በጣም ሁሉ ነገር እጥረት ነበረ። ዩኒቨርሲቲው ራሱ የወታደር ካምፕ ነገር ሆነ። ቁስለኞች ሁሉ እዛው ምናምን ነገር ይኖሩ ነበርና መጥፎ ጊዜ ነው የመጣው ምናምን ነገር ይሉት ነበር። ኬምብሪጅ ካገኘው በጎ ነገር ውስጥ ሃርዲ ብቻ እንደሆነ ነው የሚሰማው። አዎ እዛ መሄዶ የፈጠረለት ትልቅ ነገር ራማኑጃንንም ለዓለም እንዲታወቅ ያደረገው በቃ ከሃርዲ ጋር ያለው ወዳጅነትና ከሱ ጋር መገናኘቱ ነው ትልቅ እድል እንጂ ምንም የተለየ ነገር ላይ የፈጠረለት። በጣም የሚገርመው እኮ መጽሐፉ ላይ አንድ ስቶሪ አለ። እናትየው በፊት ላይ ወደ ሆነ ኮከብ ቆጣሪ ጋር ተወስደዋለች እና ኮከብ ቆጣሪው የሚገርም ነገር ነው የተናገረው። ከሀገር ቤት ካልወጣ ነው እንደዚህ ነው እንጂ ያለው ታዋቂ ከሆነ ከ35 ዓመት በላይ አይኖርም። ሰው ካላወቀው ግን ረጅም ዓመት ይኖራል። በትክክልም ሃርዲን ባያገኝ ኖሮ እዛው ህንድ ውስጥ ይኖራል፣ ሰው አያውቀውም፣ ረጅም ዓመት መኖሩ አይቀርም ነበር። አሁን ሃርዲን አወቀ፣ ሃርዲ አወቀው፣ እንግሊዝ ሀገር ሄደ። እዛ በመሄዱ ሳምባ ነቀርሳ እንትን የሚያዘው ቲቢ ያዘው። ከባህል መነጠሩ ብዙ ነገር ዲፕሬስድ እንዲሆን አረገው እና ታዋቂ መሆኑ እድሜውን አሳጠረው። ታዋቂ ባይሆን ኖሮ እዛው ህንድ ውስጥ ቢቆይ ኖሮ ረጅም ዓመት ይኖር ነበርና በትክክል ነው የሆነው። 35 ዓመት በላይ አልኖረም። በ32 ዓመቱ ነው የሞተው። ከዛ ከምግቡም ከዘረኝነቱም ሌላ ደግሞ ከፕሮፌሰሮቹም ጋራ ግጭት ነበረው። ምክንያቱም የሚሰራቸውን ግኝቶች እነሱ የሚረዷቸው አልሆኑም። ከዛ ደግሞ እሱ መሰረታዊ የሚባሉ ማንም ሰው እንኳን አይደለም እዛ ኬምብሪጅ ማቴማቲሻኖች የተሰበሰቡበት ቦታ ትንሽ የሂሳብ እውቀት ያለውም ሰው የሚያውቃቸውን ቤዚክ ነገሮች አያውቅም ነበር። በራሱ ነው የተማረው። ለምሳሌ እነ ሃርዲ እኮ ይገረማሉ። ማለት የሆነ ቦታ ያለው ችሎታ በቃ ማመን ይከብዳል። ግን በራሱ ስለተማረ የሆኑ ነገሮችን ደግሞ አላጠናም። በቃ አላወቃቸውማ። ልክ በራሲ ስትማሪ እኮ የምታውቂው ነገር አለ አይደል? የሆነ ነገር ታውቂያለሽ። ሆነ እንዴ እንትንን አታውቅም ይሉታል። አዎ አላውቅም። ይሄን ሁሉ ነገር አውቀ እንትን አታውቅም። ምክንያቱም የሱ እንግዲህ ያቺ መጽሐፍ ነች። በዛች በኩል ነው ሄደው። አስተማሪ የለው ምን የለው በራሱ መንገድ ነው ሄደው እና በሆነ በኩል በጣም አድጓል፣ በሆነ በኩል ደግሞ ምንም አያውቅም። እና ያቺን ነገር እናስተምረው ብሎ ሲያስተምሩ ራማኑጃንን ማስተማር ከባድ ነው። ምክንያቱም ዛሬ የሆነ ነገር አስተምረውት ነገ ደግሞ እንቀጥላለን። ፊልሙ ላይ ከአንድ ፕሮፌሰር ጋራ ሌላ ግኝት ያመጣና ተጨቃጭቆ ይወጣል። በኋላ ላይ ሃርዲና ሊትል ውድ ናቸው አይደለ? የሆኑ ቤዚክ ነገሮችን ሊያስተምሩ ይሞክራሉ። ከዛ ስለ አንድ ነገር ኤክስፕሌን ሲያደርጉ እሱ ከዛ ነገር ተነስቶ የሆነ አዲስ ግኝት ይዞ ይመጣል። ማስተማሩ እሱን ከባድ ነው። ዛሬ አስተምረሽው እሺ ላጥና ብሎ ሄዶ ሲመጣ ለሚቀጥለው ነገር ሌላ ነገር አንቺ ክፍል 2 ልትጨምሪለት ሲል ትላንትና ያስተማርከኝ ነገር ላይ ብሎ ገባኝ አይደለም አዲስ ነገር ፈጥሯል። አሁን ሌላ አስተማሪ ቢሆን አሁን ይሄን ነገር አላቅልም ይላል አይደል? እና ሃርዲ ናቸው የዓለም ሂሳብ ጫፍ ላይ ያሉ ሰዎች ናቸው። ያ ያመጣው ነገር ትክክል መሆን አለመሆኑን ማረጋገጥ አለባቸው። አበሳቸውን ያዩት። እስቲ ነገር ደግሞ እንግዲህ ኬምብሪጅ ማለት የዛን ጊዜ የነበሩት ፕሮፌሰሮች እንደውም ፊልሙ ላይ በርትራንድ ረስል ራሱ አለ ሲያልፍ ነገር ካራክተር አድርገውት ማለት ነው። በጣም ሌሎችም ትልልቅ ፕሮፌሰሮች የነበሩበት ኒውተን የነበረበት እኮ ነው። የኒውተን ሐውልት አለ እኮ እዛ ላይ ካየሽ እንዲያውም የሆነ ሰዓት በጣም ቆንጆ ሲን አለች። ከክፍል ውስጥ ከአንደኛው ፕሮፌሰር ጋር ተጋጭቶ በቃ በጣም ፍራስትሬት ያደርጋል። ከዛ የማቴማቲሻኖቹ ሐውልቶች ያለበት ክፍል ውስጥ ይገባና እዛ ውስጥ በቃ በጣም ዴስፓሬት ሆኖ በእነሱ የሚጽናና አይነት ነገር ነው የሚመስለው። እንዴ ያ ማለት ኬምብሪጅ ማለት የኒውተን ወንበር ያለበት እንዴ ስቴፈን ሃኪንግ እዛ ነበር። አሁን የኒውተን ወንበር ማለት በየጊዜው ከዛ በኋላ ማን ነው እዛ ወንበር ላይ ተቀምጦ ይባላል። በነገራችን ላይ በጣም ከባድ ነው ማለት የኒውተን ወንበር ላይ መቀመጥ የሆነ ጊዜ አንዳንዴ ዝቅተኛ ማለት እንደ ኒውተን አይነት ችሎታ የሌለው ሰው ወንበሩ ላይ ይቀመጣል። ከዛ የኒውተን ወንበር ላይ እንትና ተቀመጠ ይባላል። በጣም ማለት ከባድ ንጽጽር ነው የሚሆንብሽ። ሌላ ዩኒቨርሲቲ ብትሆኚ ችግር የለው የማንም ወንበር ነው። እዛ ግን አሁን ሃኪንግ እዛ ወንበር ላይ ተቀምጧል። እንግዲህ
አሁን የሚቀጥለው ሰው አሁን እንግዲህ እሱ ወንበር ላይ እንግዲህ ሌላ ሰው የሚቀመጠው አሁን ያ ሰው አሁን እስቲ ቆይ ቼክ እናደርገዋለን። አሁን ያ ሰው አሁን የሚነጻጸረው ከአውኪንግ ጋር ነው የሆነ ነገር ይሁን ናም ትባያለሽ እና የዓለም እንግዲህ ቶፑ ዩኒቨርሲቲ ነው እና እዛ ውስጥ ያሉ ሰዎች ናቸው እና እሱን ማስተማር በቃ መከራ ነው። እና ሌላ ነገር ደግሞ ከዛ ወደ ሮያል እሺ ሌላ ነገር ደግሞ የሰጡት ቤት የሆነ እርጥበት ያለው በጣም ብርዳማ ቦታ ነበር። ዘረኝነቱ አለ። ታመመ የሆነ ጊዜ እንደውም ራሱን ሊያጠፋው ሁሉ የሆነ ቦታ ላይ ምናምን ወርውሮ ለጥቂት ነው የተረፈውና በጣም ዲፕሬስድ ሆነ። እሷም ፊልሙ ላይ የለም ግን ሪል ነገር በቃ እንትሩን አጣ። ታዋቂ ሆነ ግን ራሱ ነፍሱን አጣ። ብዙ ጊዜ ኢትዮጵያውያኖችን በ1930 በ1940 በ1950 ለትምህርት ውጭ ሀገር የሄዱ ኢትዮጵያውያኖች ላይም ይሄ ነገር ያጋጥም ነበር። በጣም ዲፕሬስድ ይሆናሉ። አንዳንዶቹ ህይወታቸው ላይ የማይሆን ነገር እርምጃ ወስዳሉ። በተለይ የነሱ ዶክመንታሪ ቅርብ ጊዜ ላይ በጣም ስለተሰራ እንደዚህ አይነት ስሜት አላቸው። መነጠል ነው ያኔ በዛ ዘመን የዛሬ 100 ዓመት የሆነ ሰውዬ እስቲ አስቡ ከኢትዮጵያ የሆነ ሰው ከዚህ ተነስቶ እንግሊዝ ወይም ነሞ እንደውም ምን አለ መሰለሽ የባህሉ ግርማ የቄክ ቁጥሪ ላይ አለ እዛው ስላሉ አንድ 3 ጋዜጠኞች ያወራል በጣም የሚገርም እና ከዚህ መሄድ ምን ያህል ከባህል እንደሚነጥል የሚገልጸው ፓርት አለ። ምክንያቱም እንግሊዝ ነው እንዲሁም ደግሞ በጣም ዋርም ህዝብ አይደለም ዲታችድ የሆነ ቁጥብ የሆነ ህዝብ ነው። ብርዳማ ደሴት ነች እና ሁሉም ዣንጥላውን ይዞ ሁሉም ጋዜጣውን ነው የሚያነበው። ልክ በቃ በአሁኑ ዘመን ሁሉም ሰው ትቶሽ ስልኩ ላይ እንደማፍጠጥ ምናምን በየው እና በዛ መሃል እንደ ኢትዮጵያ እንደ ህንድ ምናምን አይነት ባህል በጣም የሰው ፍቅር የሰው ቅርበት በጣም ካለበት ቦታ ወደዛ መሄድ በቃ ተታመሚያለሽ። አሁን እኮ ችግር የለው ማለት እዛም ብትሆኚ በሚዲያው በመኑ እዚህም ነው ያለሽው እዚህም እዛ ነሽ። አሁን እኮ የሆነ ሰው ሲነቃ ጠዋት ላይ ዓለም ላይ እኮ ነው የምንነቀው። ኢትዮጵያ ውስጥ አለ የምንነቀው ልክ ነው እኮ በነገራችን ላይ ኦልሞስት ባውንደሪው በነገራችን ላይ የለም። እንደው ምን የሚባል ነገር አለ መሰለሽ ድሮ ከተሞች ሌላ ጦር እንዳያጠቃቸው ግንብ ይገነቡ ነበር። ልክ አውሮፕላን መምጣት ሲመጣ ሲሰራ ዋጋ አጣ ነገር ምክንያቱም አሁን በአውሮፕላን መጥቶ ቦምብ ይጥልብሻል። ከዛ በኋላ መገንባት ዋጋ የለው ሆነ። አሁን ላይስ ኦሬዲ እኮ በኢንተርኔት በመናምን ተገናኝቷል። እንደው አንዳንዴ ስታስቢው ኡን ባውንደሪው አለ ያስብላል ማለት በጣም እየላላ መጥቷል። እና ያኔ ግን መነጠሉ ነፍስን ምክንያቱም በስልክ አታወሪ ደብዳቤ ነው። ደብዳቤ ባይደርስሽ ለምን እንዳልደረሰሽ ሁሉ ማወቅ አትችል። አሁን እሱ ቢስቱ ለምን እንዳልጻፈችለት አያውቅም። ምናልባትም በቃ ትታው ምናምን ነው ይመስለው። ለዚህም ነው ዲፕሬስድ የሆነው። ከዛ ተመለሰ። ሲመለስ በጣም እንግሊዞች ስለተቀበሉት ጦርነቱ ሲያልቅ ተመለሰ። በ1919 ተመለሰ። በ1920 ነው የሞተው። 2 ዓመት ነው ህንድ ውስጥ የቆየው። በ26 ዓመቱ ሄደ። በ32 ዓመቱ በ26 ዓመቱ ሄደ። በ30 ዓመቱ ተመለሰ። በ32 ዓመት ብቻ አንዱስ ኖሮ ሞተ። እና ሲመለስ ግን ያው የጀግና አቀባበል ነው። ምክንያቱም ፈረንጆቹ አክሴፕት አድርጉታል። ዝናው ገነነ። በተለይ ደግሞ መጀመሪያ ታግሎ ነበረ ሃርዲ ራሱ የመጀመሪያውን ግኝቱን እንዲያሳትምለት። ከዛ ደግሞ ሮያል ማቴማቲሻን ሮያል ሶሳይቲ አይነት ነገር እዛ ውስጥ አባል እንዲሆን እዛም ሆነ መጨረሻ ስለሆነ ግን በነጋሽ ተቃውሞት ነበር። በጣም ብዙ ትግሎች ነበሩት እና የሃርዲ ትግል ያስታውቃል እዛ ውስጥ እሱ እንዲገባ ለማድረግ። ከዛ ደግሞ የመጀመሪያዋ ግኝቱ ስትታተም ህንድ ውስጥ ዝናው ይገንና እናቱ ሁሉ ደግሰው እሱን ሴሌብሬት ያደርጋሉ። ልጄ መንተን ታተመ አይነት ነገር ሲመጣ ዝናይት ያደርሷል። ግን ይላል ጓደኛው ሳገኘው ያፍልቅልቅነቱ ምናምን ነገር ጠፍቷል። በቃ በጣም ሀዘንተኛ ሆኗል። ምክንያቱም ነፍሱን የገበረው በቃ ስራውን ሪኮግናይዝ እንዲያደርጉለት እንዲገነዘቡለት እዛ ሄደ። ግን ነፍሱን ከፈለ እና ቡና መጠጣት ጀምሯል ይላል። እና በቃ በጣም ዲፕሬስድ ሆኗል። ታሟል ሲጀመር
እና አንድ ታሪክ እኮ አለች እኮ ታሙ የነበረ ጊዜ እኮ ሃርዲ ሊጠይቀው ሲመጣ በጣም ምትገም ፓትና ነው ምናምን የምትባል አንድ የእንግሊዝ ከእንግሊዝ እየተመላለሰ ነበር የሚጠይቀው ማለት ነው ሃርዲ ነው እዛው ታሞ የሆነ ቦታ ላይ የሆነ ሆስፒታል ውስጥ ተኝቶ ነበር ራማኑጃንን በተመለከተ የምትነገር ምርጥ ታሪክ ነች። ሃርዲ ሊጠይቀው ሄድና ሃርዲ በሆነ ታክሲ ነው የመጣው። ከዛ ታክሲ ነው በሆነ ታክሲ መጣና ራማኑጃን ጥሩ መልክ አይመስለኝም ባስ እኮ ስለሆነ ነው እዛ ደግሞ ምንድነው የዛሬ 100 ዓመት አካባቢ ስለሆነ ታክሲዎቹም ብዙ ቁጥር የላቸው ባስ በያቸው። ምክንያቱም 4 ዲጂት ብቻ ነው ያለው። አስብ 4 ዲጂት ማለት ከ 10 ሺህ እንኳን አይሞላም። እና ሊጠይቀው ይሄዳል እና ምን ይለዋል ራማኑጃን ጥሩ መልክ አይመስለኝም የመጣውባት ታክሲ ቁጥሯ ታርጋዋ 1729 ነው ጥሩ መልክ አይመስለኝም ምን ይመስላል ምናምን ሲለው እንዴ 1729 ማ በጣም ምርጥ ቁጥር ነች እኮ ምናምን ላይ ይነግረዋል። እንደዚህ ምናምን ይነግረዋል። ከዛ በፊት ስለ ቁጥሯ ማንም አያውቅም። እንግዲህ ምንድነው ግን ሊትሉድ የሚለው ነገር አለ። እያንዳንዱ ቁጥር ለራማኑጃን እንደ በቃ ዘመዶቹ ያክል ያውቃቸዋል። በዛው የሆነ ሂሳብ ተጀመረ ታክሲ ካብ ነምበር የሚባል ማለት ነው። እንግዲህ አሁን 1729 ብትይ ኦኬ የራማኑጃን የጀመራት ቁጥር ነው ይባላል። እንግዲህ የሆነች ቁጥር ስትነግሪው ስለዛች ቁጥር የሆነ ሂሳብ ይፈጥራል። የሆነች ነገር እንደውም አንድ ጊዜ እዚህ መጽሐፉ ላይ ራሱ አለ የሆነ መጽሔት ላይ የሂሳብ ጥያቄ ይወጣል። ከዛ ራማኑጃን ወጥ እየሰራ ነው። ራማኑጃን የዛሬዋን ጥያቄ አያት አለ። ምንድነው የሚለው እንደዚህ ሆኖ አንድ ቤት እዛ ቤት ውስጥ የሆነ ቁጥር ገብቶ ምናምን ነገር ሲለው እሺ አለና መልሱ ምን ይመስላል ምናምን ሲለው መልሱን አይደለም ራማኑጃን የነገረው እንደዚህ አይነት ጥያቄዎችን ሁሉ መስሪያ ፎርሙላ ያዝ አለውና እንደዚህ ሆኖ ከዛ ግን ሃርዲ ከሄደ በኋላ ሊጠይቀው በጣም ብዙ ነገር ይወያያሉ እና የወዳጅነታቸው በጣም የሚጠብቅባት ጊዜም ይሆናል። ከሄ ስራ ከሚያገናኘው የፕሮብለም ወይም የሆኑ ግኝቶችን ይዞ ሄደው ሶልቭ ከማድረግም በላይ የሆነ ይመጣል ግንኙነታቸውና ስለ መንፈሳዊነት በጣም ይከራከራሉ። ስለ መንፈሳዊነት አንስቶ ይጠይቀዋል እና በእያንዳንዱ ቁጥር ውስጥ ፈጣሪን የማግኘት ማግኛ ነው ለኔ የሚለውን እሱን በጣም ይወያያል። የሚገርመው በጣም የሚዋደዱ በጣም አንዱ ሌላውን የሚሞላ ምክንያቱም ሃርዲ ማለት የምዕራባዊ ሂሳብ የመጨረሻው ደረጃ ነው። ራማኑጃን ደግሞ የምስራቃዊው እሱ ነገር በደንብ ክሊር ብናደርገው ግን አሪፍ ነው። ምክንያቱም ሃርዲ የምዕራቡ ዓለም ሂሳብ የፈጠረው ነው። ሎጂክ አለ አይደለ? እያንዳንዱ ነገር በምክንያት የሚኬድበት ነው። ኤቲስትም ነው ሃርዲ። ያኛው ደግሞ ምስራቃዊ ነው። በቃ የምስራቁ ዓለም የፈጠረው የምስራቁ ዓለም ሂሳብ የምስራቁ ዓለም ጥበብ የፈጠረው ውጤት ነው ራማኑጃን እና የራማኑጃን መንገድ የምክንያታዊነት መንገድ አይደለም። የተመስጦ ወይ ደግሞ የምናብ ዝላይ የኢንቱዊሽን አለ አይደለ? እና ኮምፕሊትሊ የተለያዩ ዓለማት የምስራቁ ዓለም የመጨረሻው ደረጃ ራማኑጃን ነው። የምዕራቡ ዓለም ሂሳብ ተምሳሌት ሃርዲ ነው። ሃርዲ ኤቲስት ነው ግን አያምንም። መቀበሉ ነው የሚገርመኝ። ምክንያቱም ምንም በእምነት ማያምን ሃርዲ በቃ ለኔ ቁጥር ውስጥ መንፈሳዊነት አለ የሚለውን ሐሳብ እየተቀበለና ነገሩን ወደ ቀላል ውይይት እየቀየሩት ይመጣሉ። ምን ይለዋል ራማኑጃን? ያንተን በእግዚአብሔር አላምን ማልቀበልም አንተ መንፈሳዊ ሰው ነህ። ምናልባትም ይሄ በአካባቢህ የምታየውን ሃይማኖት ጠልተ ይሆናል እንጂ ኤቲስት ይሆንከው ነው አንተ ሃይማኖተኛ። ምክንያቱም በጣም ታማኝ ነው፣ ምንም አይነት ቅናት የለበትም እና አንዱ ሌላውን የሚሞላ የሚገርም በሂሳብ ዓለም በሳይንስ ዓለም የሚገርም ፓርትነርሺፕ ነው። ፕላቶኒክ ማይንድ የሚሉት አይነት ሪሌሽንሺፓቸው እንደዚህ አይነት ሪሌሽንሺፕ ነው እና
ሌላ በጣም የሚገርመው ነገር ምን ይላል ራማኑጃን ችሎታው ኢንቱዊቲቭ ነው ወይ ደግሞ ይሄ ሎጂካል አይደለም፣ ምክንያታዊ አይደለም፣ ዝላይ ነው እና ከየት እንዳመጣውም አያውቅም ግኝቱን። እና ምን ይላል አንዳንድ ነገሮችን ፕሩፉን ስጠኝ፣ እንዴት እንዳመጣኸው ንገረኝ ይለዋል። ምክንያቱም እንዴት እንደመጣ ስቴፕ ባይ ስቴፕ ካልሆነ አይታተምም በምዕራቡ ዓለም። እንደዚህ መጣልኝ በቃ ተገለጸልኝ ምናምን ብሎ ነገር የለም። እንዴት እንዳመጣሽው በስቴፕ ማሳየት አለብሽ። እና በጣም ግን አልገፋውም ይላል። ምክንያቱም እንደዛ ካረኩት ይሄ የፈጠራ ምናቡን ሊያጣ ይችላል። እና ሃርዲ በጣምም ተጠንቅቆለታል። በቃ እንደ ሃርዲ አይነት ሰው ሊያገኝ አይችልም ነበር። ሃርዲ ባይሆን ሌላ ሰው አይረዳውም ነበር። አስብ ስንት ኢንተለጀንት የሆኑ ሰዎች እንዲህ አይነት ማይንድን በማጣት ሳንጠቀምበት የስራቸውን ውጤት ቀርተናል። ምናልባት የራማኑጃንን ነገር ካገባደድን ከራማኑጃን ጋር አመሳስለህ የጻፍከው ኢትዮጵያዊ ማቴማቲሻን እንድሪስ በቃ ኦልሞስት እኔ እንድሪስን ሳስብ የኛ ራማኑጃን ብዬ ነው የማስበው። የወሎ እንድሪስ ይልቅ የራማኑጃን ልጨርስ ነው ወደ እንድሪስ እንመለሳለን። በጣም የሚገርመው ፓርት ከሄደ በኋላ እንደዛ ዲፕሬስድ ሆኖ ይሄዳል። መላው ህንድ በቃ በጣም ነው የተነቃነቀው። ምክንያቱም ያው እንግዲህ ቀኝ ገዢዎቻቸውን ያመልኩ የለ በቃ ሁሉ ነገር እንግሊዝ ነበረች። እንግሊዞች አክሴፕት ሲያደርጉት መላው ህንድም ተቀበለው። መላው ህንድ ተነቃነቀ። በቃ ልጃችን ኬምብሪጅ ሄዶ ከፍተኛ የእንግሊዝ ማቴማቲሻኖችን አስደንቆ መጣ ምናምን ተባለ። ግን ያው ታሟል። ግን እዛው ታሞ በሄደበት 2 አመት ብቻ 600 ፎርሙላዎች ነበር የሰራው። እና አንድ ደብዳቤ ጽፎለት ነበር ለሃርዲ። ሃርዲ አንድ በጣም የሚገርም ፎርሙላ አግኝቻለሁ ሞክቴታ ፈንክሽን የሚባል ናም ብሎ ጽፎለታል። ከዛ በኋላ ይሞታል። በ1920 በ32 አመቱ ሞተ። እና ያቺ ደብዳቤ ብዙ ሰው ያውቃታል። እቺ አገኘዋት ያላት ፎርሙላ ግን ጠፋች። ደብዳቤዎች ውስጥ የለችም። በስመጨረሻ ለመቼ ተገኘች? በ1973 ለካስ ልክ ራማኑጃን እንደሞተ ሚስቱ ወረቀቶቹን ሰብስባ ለሆነ ጓደኛው ተሰጠዋለች። ጓደኛው ለሃርዲ ልክለታል። ሃርዲ አይቶት ከጥቂት ጊዜ በኋላ ሃርዲ ለሌላ ጓደኛው ይሰጠዋል ኤዲት አድርጎ እንዲያሳትመው። ያሶየ ደግሞ ጥቂት እንትን ካለ በኋላ ሌላ ሰው ይሰጠዋል። የሆኑ ሰው ሁለት ሰዎች ደግሞ ኤዲት ማድረግ ይጀምሩና አንዱ ይሞታል። የተረፈው ሰውዬ ደግሞ ኢንተረስቱ ያጣል። እሱም ሲሞት አረ ወረቀቶቹ ወይ ይቃጠሉ ምናምን ሲባል የሆነ ሰውዬ መጥቶ አረ እንደዚህማ የራማኑጃን ናቸው ብሎ የሆነ ዩኒቨርሲቲ ያስቀምጠዋል። በአጋጣሚ በ1970 ተገኘ። ከዛ የራማኑጃን the lost ኖትቡክ ተብሎ አሁን ዊኪፒዲያ ላይ ሁሉ አለ። የጠፋ ኖትቡኩ ተገኘ ተባለ። እዛ የጠፋ ኖትቡክ ውስጥ ህንድ ውስጥ በነበረበት የመጨረሻዎቹ የ2 አመታት ውስጥ ስንት ፎርሙላዎች አግኝቷል? 600። ከ600 አንዷ ሞክቴታ ፈንክሽን የምትባለው ነች። እሷ ምንድነች? አሁን ወሳኝ ነገር ነች። አሁን ላይ ስለ ብላክ ሆል ጥቁር አዝግት ስለ ብላክ ሆል ኢንትሮፒ ምናምን ነገር ምተነትንበት። በዛን ወቅት ብላክ ሆል ገና አዲስ ሀሳብ ነው። ይኑር አይኑር ጭቅጭቅ የነበረበት ነው። ኦልሞስት አይታወቅም ጉዳዩ። ከዛ በኋላ ግን ለብላክ ሆል መገኘት ጠቀመ ፎርሙላ መተንተኛ ሆነች። በቃ የብላክ ሆልን ጉዳይ የምትተነትን ሆነች። የብላክ ሆልን ኢንትሮፒ መግለጫ ያቺ ሞክቴታ ፈንክሽን ያላት ነገር ነች። እና የሚገርም ነው የራማኑጃን ጉዳይ። እስካሁንም ድረስ አንዳንዶቹ ግኝቶች ፕሩፍ አልተደረጉም። ብዙዎቹ እንደውም አንድ የሚገርም ታሪክ አለ። ራማኑጃን ይሞታል። ከዛ እነዛ 2 ዋናዎቹ ከዚህ ይዟቸው ሄደ 2 ማስታወሻ ደብተሮቹ ሃርዲ ጋር ነበሩ። እና ፖሊያ የተባለ በጣም የታወቀ ማቴማቲሻን ነበር። ለሱ ሰጠው። እስቲ የተወሰኑትን እዚህ ውስጥ ያሉትን ፕሩፍ አድርጋቸው አረጋግጣቸው ብሎ ሰጠው ሃርዲ። ፖሊያ ወሰደና ከሳምንት በኋላ ማስታወሻ ደብተሩን ለሃርዲ እየመለሰለት እንካይኔ ማስታወሻ ደብተር ነው። ምን ነው ስለው እንዴ እኔ ይሄን ነገር ካጠገቤ ካላራኩኝ እድሜ ልኬን የሱን ሳረጋግጥልው ነው እንዴ ምንም አዲስ ነገር ሳልፈጥር ልሞት ነው ማለት ነው። ምክንያቱም ከብዛቱ ለአንድ ለሁለት ሰው አይደለም ለሂሳብ ሊቃውንት የክፍለ ዘመን ስራ ትቶ ነው ሄደው 3900 ግኝት። it's not simple thing
ለምሳሌ አንደኛው አግኝታለች አለ 0 ሲደመር 1 ሲደመር 2 ሲደመር 3 ሲደመር 4 እያልሽ ዝም ብለሽ ብትደምሪ እስከ መጨረሻው ትልቅ ቁጥር ነው የሚሆነው አይደለ? ግን ራማኑጃን የሂሳብ ህግን ሳያፈርስ ይሄን 0 ሲደመር 1 ሲደመር 2 ሲደመር 3 ሲደመር 4 ሲደመር 5 እያልሽ እስከ መጨረሻ ብትደምኝ ብትደምሪ ኔጌቲቭ 1/12ኛ ነው መልሱ የሚል ግኝት አለው። ያውም እዛ እንደሆነ ነው የላከው የሂሳብ ህግ ሳያፈርስ ማለት ነው። እንቆቅልሽ ነው። አሁን ዩቲዩብ ላይ በጣም ብዙ ቪዲዮዎች አሉ። ምን ማለት ነው ይሄ ነገር? የሂሳብ ህግን አላፈረሰም፣ ግን ከዜሮ እስከ መጨረሻው ብትደምሪ እንዴት ነው ኔጌቲቭ 1/12? ለዛ ነው ደማን ሆነ ኢንፊኒቲ የተባለው። አይ አብዛኞቹ ግኝቶች ከኢንፊኒቲ ጋር የተገናኙ ብዙ ግኝቶች አሉት። ይሄ ሲደመር ሲሪየሶች ኢንፋይናይት ፍራክሽኖች 1 ሲካፈል 1 ሲደመር 1 ሲካፈል 1 ሲደመር 1 ሲካፈል 1 ብዙ ትኩረቱ ከኢንፊኒቲ ጋር የተገናኙ ፎርሙላዎች ላይ ነበር። እርግጥ አብዛኛው ሂሳብ ኢንፊኒቲ የሌለው ሂሳብ የለም ማለት ሂሳብ ውስጥ አብዛኛው ሂሳብ የትየለሌ ቤት እየለሌ ነው በቃ ሁሉ ነገር እና እንደውም የትየለሌ የሚፈራው ፊዚክስ እና ኢንጂነሪንግ ውስጥ ነው። ምክንያቱም የትየለሌ ከመጣልሽ በኢንጂነሪንግ ውስጥ የትየለሌ የለም። ለምሳሌ አሁን ኢንጂነሮች የሆነ ነገር እየሰራ የትየለሌ ከመጣለት አይሆንም። የትየለሌ ሂሳብ 3 ቦታ ነው የሚያገለግለው። የትየለሌ 1 ሂሳብ ውስጥ፣ 2 ፍልስፍና ውስጥ፣ 3 ሃይማኖት ውስጥ ሐሳብ ዓለም ውስጥ ነው። እዚህ ዓለም ላይ ኢንጂነር ሆነሽ የሆነ ነገር ስትሰሪ የቧንቧው ስፋት ብለሽ የትየለሌ ከመጣ አለቀልሽ። የትየለሌ ፕራክቲካል ሆነ ኢቭን ፊዚክስ ውስጥ አይፈለግም። እና አሁን ለምሳሌ ኳንተም ሜካኒክስ እና አይንስታይን ጀነራል ሪሌቲቪቲ ሲያገናኙ ትልቅ ችግር የሚሆንባቸው የትየለሌ ይመጣባቸዋል እነሱ የትየለሌ ከሆነ ምክንያቱም ለዛም ነው ወደ ፊሎሶፊካል ተውትም የተጠጋ ነገር የነበረው ምናልባት ራማኑጃን። አዎ ምክንያቱም ሂሳብ ፒውር ነገር ነው በነገራችን ላይ the purest እኮ ነው ማለት ለምን እንደውም ማቴማቲካኖች ብዙ ጊዜ እኮ የሚኮሩት የሆነ ሂሳብ ለምንም ጥቅም የማይውል ከሆነ ለኢንጂነሪንግም ለምንም የማይጠቅም ከሆነ ይሄ ነው በቃ እውነተኛ ሂሳብ። ምክንያቱም ፎርት ሴክ ነገር አዎ ለጥቅም ዋለ ማለት ለሂሳብ ሊቃውንት የሆነ ነገር ለጥቅም ዋለ ማለት ወረደ ማለት ነው። ለዛ ይመስለኛል የማቴማቲሻኖችን ባዮግራፊና ስቶሪ በጣም ሳቢ የሚሆኑ። አዎ ይኸውልህ ፍልስፍናና ሃይማኖት ምናምን ነገር ከመሰጠሽ ሂሳብ ላይመስጥሽ አይችልም። ምክንያቱም ሶስቱም ኢንፊኒቲ ላይ ነው። ዜሮና ኢንፊኒቲ ላይ ኢንፊኒቲ ዜሮ ኢንፊኒቲ። እንደውም አሁን አንድ እንቅስቃሴ ተጀምሯል። እስቲ ኢንፊኒቲ የሌለው ሂሳብ ይጀመር የሚል አረ እና ግን የተባለ ነው። እስቲ ሞክሩት ማለት እስቲ የትየለሌ የሌለው ነገር እንትን የለውም እንኳን አይደል? ሁሉም ነገር ትልልቅ የምንላቸው ነገሮች ሞት፣ ፍቅር፣ እግዚአብሔር፣ ሃይማኖት ምናምን ኢንፊኒቲ ናቸው። ማለቂያ አልባ መሆኑ ህልቆ መሳፍርት ለመጨረስ ራሱ ነው እንትን ያለው እና መጨረሻ ላይ 1970 ተገኘች። ምናልባትም ሌላ የጠፋ ኖትቡክ ሊኖር ይችላል አይታወቅም። ግን ኖ 1970 ወይስ 1970 የጠፋችዋ ተገኘች። ኦኬ እንግዲህ ሌላ ቦታ የጠፋም የሆነ ሌላ ቦታ የጣላት ማስታወሻ ደብተር ጥሩ ነው ነገር አይታወቅም። ግን ቢያንስ 3000 ምናምን የሚሆኑ ፎርሙላዎችን ትቶ ነው ያለፈው። በሱ ስራ ላይ ብቻ የሚያተኩር ጆርናልም አለ። ከዛ በኋላ ባለቤቱ ሳታገባ ኖረች። አዎ በጣም ብዙ ማቴማቲሻኖች እየሄዱ እሷን የሚጠይቋት ነበር፣ ይዘይሯት ነበር። ከሞትኩኝ በኋላ ለስንት አመት ነው ምናምን ሳትቸገሪ የምትኖሪበት ትችልሽ ነው መሞተው ይላት ነበር አይደል? ለዚህ ነው ካያሙ ጋር የሚመሳሰል ትንቢቱም ሰርቷል። ልጆቹን እንደዛ ይል ነበር። እንደውም አያሙሌስ ብዙ ተዘርፏል መሰለኝና ራማኑጃን እንደውም በትክክልም በኋላ ላይ እኮ የህንድ መንግስትም እንትን ቆረጠላት እኮ ማለት ደሞዝ ቆረጠላት እድሜ ልኳን ማለት ነው። ትልልቅ ሳይንቲስቶች እንግዲህ አሁን እነ ኢርዶስ እንግዲህ በጣም ትልቁ ሂሳብ ሊቅ ነው። ህንድ ሄዶ ፔፐር ሲያቀርብ ብር ሲያገኝ
ሄዶ የሱ ሚስት ፈልጎ ነው የሚሰጣት። ከሃርዲም ጋር ተገናኝተው ነበር። ኤርዶስ ማለት እንግዲህ የሂሳብ ዓለም ስብሐት ገብረ እግዚአብሔር እንደማለት ነው። ምንም ቤት ምናምን የሌለው ሰውዬ በካንዱ ቦታው ሌለው ኤርዶስ ሌጀንደሪ ፊገር እናነሳዋለን የሆነ ቀን ነው ማለት ሌላ ጉዳይ ነው ኤርዶስ እና ለኤርዶስ ራሱ የራማኑጃን ታሪክ በጣም ስለሚገርመው ሃርዲ ጋር ሲሄድ እስቲ ንገረኛ ይለኛል አይደል እስቲ ንገረኝ እና ራማኑጃን እንትናም ሃርዲም በመጨረሻ ዘመኑ ላይ ሚላት ነገር አለች አይደል ከሞተ በኋላ ራማኑጃን ከሞተ በኋላ ሃርዲ የሚለው ነገር አለ አይደል አንዳንድ ሰዎች ዝም ብሎ እንደው ጉራዎችን ሲነዙ እኔ እኮ ባንድ ወቅት ከነ ሊትል ውድና ከነ ራማኑጃን አይነት ሰዎች ጋር እኮ የነበርኩኝ ነኝ ሌላ ነው ትልቁ ነገር በአለም የሂሳብ ፈጠራ ሚላት ነገር አለች ልቀቱን ያሳያል እሱ አባባል የራማኑጃንን ብዙ ጊዜ ለምን እንደሆነ እንጂ የምዕራባውያን ፊልሞች ላይ ምናምን ዶክመንተሪዎች ላይ እቺ ነገር አያነሷትም ምክንያቱም ቀላል ነገር አይደለም ራማኑጃን ጥቁር ነው አይዘው በጥቁርነቱ ኢቭን ሮያል ሶሳይቲ እንዳይገባ ከባድ ጥረት ሁሉ ተደርጓል የደቡብ ህንድ የታሚል ጥቁር ነው እና ምንድነው የሚለው በሂሳብ ፈጠራ ጓደኛዬ በፐርሰንት ባስቀምጥ ሊትሉድ ኖ እኔ 25 ለራሴ 25 ሰጣለሁ አለ ሊትሉድ 30 ሰጣለሁ አለ ታላቁ ሂልበርት ማለት በሂሳብ ዓለም የመጨረሻው ሰው ነው ሁሉንም ሂሳብ የሚችል ለሂልበርት 80 ሰጣውና ለራማኑጃን 100 ነው እና እውነትም በሂሳብ ዓለም ውስጥ የፍቅር ታሪክ ያህል የደመቀ ለነለው እንችላለን ራማኑጃን እና የኛ ራማኑጃን ነው ብዬ ነው ማስበው ኤርዶስ ኢድሪስ የኢድሪስን የሚገርምሽ የኢድሪስን ኢንተርቪው በልጅነቱ የሰጠውን ኢትዮጵያ ሬዲዮ ላይ ቀርቦ ነበር እና ልጅ ሬዲዮ ቴሌቪዥን ኢትዮጵያ ሬዲዮ ላይ ኢትዮጵያ ቴሌቪዥን ላይም ቀርቧል እና የኢትዮጵያ ሬዲዮ ግን እንደውም ኋላ ላይ የዲስክሪፕሽኑ ወይም ደግሞ የኮሜንት መስጫው ላይ እናስቀምጠዋለን እኔ ስለ ራማኑጃን የሰራውትንም የኢድሪስ በኢትዮጵያ ሬዲዮ የሰጠውንም ኢንተርቪው የራማኑጃንንም በደንብ በትረካ መልክ ብቻ ያለውን ኮሜንት ላይ እናረጋዋለን ሊንኩ እና እዛ ላይ ሁለት ልጆች ኢድሪስ እና አንድ ሌላ ሂሳብ የሚችል ልጅ አብረው ኢንተርቪው ሲደረጉ አለ ኢድሪስ በልጅነቱ ማለት ነው እና በጣም የገረመኝ ከዛ ውስጥ ኢድሪስ ያው ሂሳብ ትልልቅ ካልኩሌሽኖችን በጭንቅላቱ ይሰራል እና ልጅ ነው 7-8 አመቱ ነው እንደምገምተው እና ለመሆኑ እንዴት ነው ግን የምትሰራው ሲል ይጠይቀዋል ጋዜጠኛ ከዛ እንት ይላል በጣም ይደብረዋል ኢድሪስ ለምንድን ነው እንደዚህ አይነት ጥያቄ የምትጠይቀኝ ያው ለማወቅ ነው አይ እንደዚህ አይነት ጥያቄ አትጠይቀኝ ለምንድን ነው እንደዚህ የምትጠይቀኝ በጣም ነው ምክንያቱም ያልከው ምስራቃዊ ለምንድን ነው በቃ እንዲሁ ነው የሚያውቀው በቃ እሱ አሁን 4 ጊዜ 5 20 0 ጽፌ 2 አለኝ በሚል አይደለም እና እንዴት እንደሚሰራው መናገር አይችልም እና ለምንድን ነው እንደዚህ እንትን የምትለኝ እንዴ አስከፋው እንዴ እኔ እኮ እንዴት ነው የምታውቀው አይ እኔ በቃ እንደዚህ አይሽ እንትናም እንግዲህ ሃርዲ ለራማኑጃን የተጨነቀው እንደዚህ ነው እንትኑ ላለመንካት ያንን የሚሰራበትን ድብቅ አይደለ ከእግዚአብሔር ጋር የሚገናኝበት መጨረሻ ላይ ልንገርህ አይነት ነገር ሊጠይቀው ሲመጣ ሆስፒታል ውስጥ ከየት ነው ግን የምታመነጫቸው ከየት ነው የሚመጡት እያለ ይመስለኛል ደጋግሞ ይጠይቀው ነበር እና ታሞ የተኛ ሰዓት ነው ልንገርህ ናማጌሪናት የሚለውን ይመስለኛል እንደ ሚስጥር ይዞት ቆይቶ ብዙ ጊዜ በህልሜ ወይም እንደ ራእይ ይታየኛል የሚለውን ነገር መጨረሻ ላይ ነው የሚነግረው ለሃርዲ እንኳን እና ወደ ኢድሪስ እንመለስ የሱም እንደዛ አይነት ግን እኔ ምናልባት ዝም ብዬ ገምት መጽሐፉ ላይ ስፔሻሊ የሆነ ቀን ነገረው የሚል ነገር የለም ምናልባት ለቤስት ሲምብለው ለፊልሙና ብሎ ካልሆነ በስተቀር እሱማ ሁሉ ነገር እኮ ሲሉት ናማጊሪ ሁሉ ይላል ማለት ሊሆን ይችላል ግን ምናልባት ደግሞ አማኝ ስላልሆነ ላያምን ይችላል ብሎ እንደ ሚስጥር ይዞት ሳይሆን ሊሆን ይችላል ግን መጽሐፉ ላይ የለም የሆነ ስፔሻል ቦታ ነገረው ሳይሆን በቃ መላእኬ ይደማታል ነው የሚለው ተጽፋ ታሳየኛለች ማለት ነገር እና ኢድሪስ መጨረሻ ምን ሆነ ኢድሪስ በነገራችን ላይ 10ኛ ክፍል ነው የተማረው 10ኛ ክፍል በላይ እና የሚጥል በሽታ ነበረበት
እና የ2000 ዓመት ካላንደር ሰርቶ ነበር የሆነ ሰው ላሳትምልህ ብሎት እንደውም ወስዶበት ነበር። ከዛ አዲስ አበባ ዩኒቨርሲቲ ያገኘው አዲስ አበባ ዩኒቨርሲቲ ሂሳብ ዲፓርትመንት ውስጥ ይቀመጥ ነበር። እንደውም የአዲስ አበባ ዩኒቨርሲቲ ሳይገባ ማለት 10ኛ ክፍል አቆሙ። አዎ በቃ ሂሳብ ችሎታው ምናምን ታወቀ። እሺ ፕሮፌሰር አለማየሁ ኃይሌ ቢሮ ይቀመጥ ነበር ሲሉ ሰምቻለሁ። እዛ ይቀመጥ ነበር እና ለማስተርስ ተማሪዎች ለፖስት ግራጁዌት ተማሪዎች የሚወጡ ጥያቄዎች ነበሩ። ሁሉንም የሚመልሰው እሱ ነው። እና ፕሮፌሰር አለማየሁ ኃይሌ የጻፉለት ሪኮመንዴሽን ደብዳቤ ነገር ነበር እና ምን ይላል? ሌላ ሀገር እንደ ስኮላር እንዲያከም እንዲሁ ለምን እንደሆነ እኔ እንጃ፣ ግን የጻፉለት ነበር። እሱማ ምስራቅ ጀርመን እንዲሄድ የሆነ ነገር ተመቻችቶ ነበር። ይሄዳል እየተባለ ነበር። ለምን እንዳልሄዳ አይታወቅም። ወይ የሆነ ሰው ሄዶበት ይሆን አላውቅም። ግን የጻፉለት ደብዳቤ ላይ ምን ይላል? የሚጠቀማቸው ሂሳባዊ መንገዶች ፈጽሞ ወጥ ናቸው ነው የሚሉት። ራማኑጃን ኢትዮጵያዊ በቃ ይሄ በራሱ መንገድ ማለት ነው። ምንም አልተማረም። 10ኛ ክፍል ነው ያቋረጠው። እና ግን ለዩኒቨርሲቲ ለማስተርስ ተማሪዎች የሚወጡ ጥያቄዎችን በራስሽ መንገድ መስራት ምን ማለት ነው? በቃ የኛ ራማኑጃን ነበር እና ባከነ። መጨረሻ ላይ በጣም ታሞ ጥሩ ሁኔታ ላይ አልነበረም፣ ሞተ። እና ያሳዝናል፣ በጣም ያሳዝናል። ምክንያቱም እንደዚህ አይነት ሰው ማለት ወሎ አካባቢ ነው፣ ወሎ ነው ደስ ይመስለኛ። እና ብልጭ ብሎ የሚጠፉ ሰዎች ናቸው እንደዚህ አይነት ሰዎች። ልክ እንደ ቶርዋሪ ኮከብ የሚል